የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርስበት ያልተላኩ መልእክት ብላችሁ ታስቡ ከሆነ እኛ መድረኩን እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። ሰላም ተመልካቾቻችን እንዴት ቆያችሁ? የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን እንሆ ጀምሯል። የዛሬ እንግዳይ እንግዲህ በሶሻል ሚዲያ ስሙ ኢንጂነር ሀፍታሙ ይባላል። ኢንጂነር መሆኑን አናውቅም። እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነህ? ሰላም። ኢንጂነር ሀፍታሙ ወይ ለምንድን ነው ቅጽል ስም ነው ወይስ ኢንጂነር ኖት? ወይል እንግዲህ ለፍቼበት። አረ አዎ ለፍቼ ጥሬ ግሬ ያመጣሁት ስም ነው። ሳይሰራበት ኢንጂነር አይባልም ይላሉ፣ ግን እኔ ሰርቼበት ነው ኢንጂነር ያልከው። ብዙ ሰው ቢኖረውም እንደዛ አይነት እንትን ያው አያወጣም። አሁን እኔም ተምሬያለሁ፣ እኔም አለኝ የሆነ ፕሮፌሽናል። የተለየ እንደዛ እንድታረግ ያደረገ ነገር አለ? ልፋቴን ስለቆጠርኩት ነው። ብዙ አመታት ብዙ ዋጋ ተከፍሎበታልና ዝም ብሎ እንደ ቀልድ ሳይጠራ ማለፉ ልክ ስላልሆነ ህዝቡም እንዲረዳው ነው። በዛም በዚሁ ለፍቼበት ነው ያመጣሁት። ኢንጂነር ሀፍታሙ እያልኩ ልቀጥል ወይስ ሀፍታሙ ማለት ይፈቀድልኛል? በሀብታሙ የቅርብ ሰው ስለሆንሽ በሀብታሙ። እንኳን ደህና መጣህ። እንኳን ደህና ቆየሽ። ሰላም ነው ሁሉ? ስለመጣህ ደስ ብሎኛል። በመጀመሪያ ግን አንድ ጥያቄ ልጠይቅህ። ያው እየቀረጽን ነው ይሄን ፖድካስት አይደል? ከዚህ ፖድካስት ወይም እዚህ በመቅረብህ ወይም የልብህን በማውራትህ የሚሰጥህ ፖይንት ምንድነው? ላንተ ምንድነው የምታገኘው? ለኔ ብቻ ሳይሆን አብዛኛው ለወጣቱም ይሁን አብሶ በኔ ስቴጅ ላሉት አሁን እኔ 29 ነኝ። አብሶ 20 ቤቶችና 20 መጨረሻዎቹ ላይ ላሉት የተጨነቁበት ስሜት ነውና ያልተናገሩት ብዙ መልእክቶች ስላሉ እሱም መናገር መልካም ነው። ነገ ካለፈ በኋላ እንደዚህ ነበረ ከሚባል ተናግሮ ለእንትንም ይሆናችኋል። መሀል እንዲህ ብሎ ነበረ የሀገራችንን ዕጣ ፈንታ ቀድሞ መናገሩ ጥሩ ነው። ካየሹ የኢዜማ የዛሬ 5 አመት አይቲክ የምርጫ ቅስቀሳው ላይ የኢዜማ ተወካይ ስላሁኑ የኢኮኖሚ ሪፎርም ቀድሞ ተናግሮ ነበርና የተናገረው ነገር ቃል በቃል ሆኗል። ኦልሞስት ከ5 አመት በኋላ የዛኔ ግን ማንንም አልተረዳውም ነበር እና ያው ከሆነ አመታት በኋላ እኔ ስቴጅ ላይ ሲደርሱ መረዳት ያለባቸው ሰዎች እንዲረዱት፣ ማወቅ ያለባቸው ሰዎች ደግሞ ቀድሞ እንዲያውቁት ለማለት ነው እዚህ ቀረብ ነው። ናይስ። ስለመጣህ ደስ ብሎኛል። ተመልካቾቻችን እንግዲህ ዛሬ እንግዳይ የባለስልጣን ህልም ያለው ባለስልጣን መሆን የምትፈልግ ከባድ ባለስልጣን፣ ቀላል ሳይሆን ከባድ ባለስልጣን የመሆን አላማም ኢላማም ይዞ ተንቀሳቅሶ ብዙ የለፋ ሰው፣ ዝም ብሎ ከንግግር ባለፈ ብዙ የለፋ ሰው ነውና ስለዚህ ወሬዎቻችን መሀል ላይ ትንሽ ስልጣን ነክ ነገር ስለሚኖር በየቀድሜ እያሳወቁ ነው። የጨርቆስ ልጅ ነህ? ተወልጄ ያደግኩት ጨርቆስ ነው። ጨርቆስና ማህበራዊ ኑሮ ጨርቆስ ይለያል። አብሶ ያው ኢንጂነር እንደመሆናችን ብዙ ቦታ እንደማየታችን በግቢም ህይወት በተለያዩ ጉዳዮችም አብዛኛውን የአዲስ አበባም ከአዲስ አበባም ውጪ ያሉ ክልሎችን እንደማየት ጨርቆስ ሲባል የተለየ ስሜት አለው። ምንድነው? አብሶ ስሜቱ ደግሞ ጨርቆስ ላይ ሆነሽ ላትረጁ ትችያለሽ። ከጨርቆስ ስትወጪ የጨርቆስ ልጅ መሆንሽን ልበ ሙሉነት ነው የመጀመሪያው ነገር። ልበ ሙሉ ነሽ የጨርቆስ ልጅ ስትሆኚ በምንም ነገር ላይ ስትናገሪም ስታረጊም ልበ ሙሉ ሆነሽ ነው የምታረጊውና
ልበ ሙሉ ነን። ኦልሞስት ሙሉ የጨርቆስ ልጅ ልበ ሙሉ ነው። ተወልዶ ያደገውን በቅርቡ የመጣውን ሳይሆን ተወልዶ ያደገው። እኔ አሁን ለምሳሌ ጨርቆስን በሆነ ምስለው ስዕል አለ ልክ ነኝ ምናምን አይደለም፣ በፊልምም ይሁን በምንም እንደምናየው ጨርቆስ ትንሽ ወከባ የሚበዛበት ወይንም ነጣቂ የሚበዛበት አይሩ ነው። ሶሪ እንደዚህ አይነት ምስል አይምሮ ውስጥ ሊፈጠር ይችላል at some point። ጨርቆስ እንደሚታሰበው አይደለም። አብሶ ከሩቆ ነው እንደሚያስቡት አይነት ሰፈር አይደለም። ከሚታሰበው በላይ ፍቅር ያለበት፣ መተሳሰብ ያለበት፣ ጉርብትና ያለበት ኦልሞስት ከሰው ይልቅ ቤቱ የሚናገርበት ጉርብትናውን ፍቅሩን ቤቱ የሚናገርበት ነው። የተጠባበቀ ቤት እዚህኛው ቤት የተወራ እዛኛው ቤት ኦልሬዲ ተመሳሳይ ነገር ያለበት። ለምን ይሰማል? ቀጣይ ቤት ይሰማል፣ ወደዚህኛው ቤት ይሰማል። እዚህ ቤት አወራሽ ማለት አራት ቤት አወራሽ ማለት ነው። በአራቱም አቅጣጫ ይሰማል እና ሚስጥር የለም። የት ነው የምታወሩት ሚስጥር ሲሆን? እንግዲህ አብዛኞቻችን ሚስጥሮቻችን ጎረቤቶቻችን ናቸው። ስለዚህ ያው አሳልፈው ስለማይሰጡ ነው። ግን ሰው እንደዚህ አይነት ኢንቴንሽን ሊኖርበት የቻለው ምክንያት አብሶ ራቅ ያሉት ቀረብ ያሉት እንኳን ይረዱታል ስለሚመጡ። ፊልሞች ላይ ምናምን ያሉት አሁን ለምሳሌ ሼፉ ላይ ምናምን ብዙዎቹ ላይ እንትን ነው ይሄ የጨርቆስ ልጅ ሲባል ይሄ ዱርዬ፣ ይሄ ነጣቂ፣ ሌባ አይነት እንትን ያለው። ግን እንደዛ አይደለም። ዱርዬነት በነገራችን ላይ ጥሩ ነገር ነው፣ መጥፎ ነገር ነው እያልኩ አይደለም። እንዴት? ዱርዬ ያው እንደየ አተረጓጎሙ ይለያያል። የሆነ ሰፈር የሚተረጉሙ አለ፣ ክልል ላይ ሲሆን ደግሞ የሚተረጉሙበት አለ። እኛ ሰፈር ያው ሰውን የሚረዳ ቀድሞ ዓይንሽን አይቶ ፊትሽን አይቶ ምን እንዳነሰሽ ምን እንደጎደለሽ ቀድሞ የሚረዳ ሰው ዱርዬ ነው እንጂ ሰው እንደሚለው ነጣቂ እንትን ባይ ምናምን አይነት እንትን የለም። ያው ፊልሙ ነው እንደዛ እንዲሆን ያደረገው። ለሱ ደግሞ ማስተካከያ እየሰጠን ነው። ለምን ሰዎችን እያመጣን ጨርቆስ ላይ እያጋበዘን የተለያየ ነገር እንትን እያልን በፍቅር እንዲሆኑ እንትን እያልን ነው። ግን ያው የድሮ ጨርቆስና አክቹአሊ የአሁኑ ጨርቆስ ይለያያል። በምን? የመጀመሪያው ነገር አብዛኛው ጨርቆስ ላይ ያሉ ልጆች ተሰደዋል። አዎ ስለሱ ላውራ ነበር። ጨርቆስና አሁን ያለው ወጣትነት። ጨርቆስ ላይ ወጣትነት ከባድ ማለት ያ ማህበራዊ ህይወት ለምደሹ ከዛ ማህበራዊ ህይወት ወጥተሽ ሌላ ስትረግል አድርገሽ ሌላ እንትን ውስጥ ለመግባት ይከብዳል። ለምን? ለብቻው ማህበረሰብ ስለሆነ እንደዚህ አይነት ነገር እንትን ለማለት ከባድ ነው እና ወጣትነት ላይ አብሶ ብዙ ስትረግል አለ። ስደትም ሲነሳ ከየትኛውም ሰፈር ቀድሞ የሚነሳው ጨርቆስ ነው። ሊቢያም ላይ ቀድመው ስማቸው የሚጠራው አይደለም ያኔ አሁንም ያሉት የጨርቆስ ልጆች ናቸው። ከአመታት በፊትም ታርደው የነበሩት የጨርቆስ ልጆች ናቸው አብዛኛው እና በየቤቱ ድንኳን የነበረበት ሰዓት ነበር። አብሶ ያኔ ብዙ ድንኳኖች የነበሩበት ብዙ ወጣቶች ለማህተባቸው ሲሉ ዋጋ የከፈሉበት ለእንትን ብቻ ብለው ሳይሆን ለማህተባቸው ሲባል አንገታቸው የተሰዋበት ጊዜ አለና ኢቨን እስካሁን እንትን ይባላል መታሰቢያ ተደርጎላቸዋል እዛው ጨርቆስ ውስጥ። አሁን የቤተ ክርስቲያኑ ድሮ 2 በር ነበረው፣ አሁን 3ኛ በር አለ። 3ኛ በሩ ምንድነው? የሰማዕታት ተብሎ ማለት ነው። ለምን? ብዙ ሰው ሰማዕት ስለሆነ አብሶ የዛኔ ብዙ እንትን ነበር፣ ከባድ ጊዜ ነበር። የሆነ እርምጃ ስቴጂ ድንኳን የነበረበት ጊዜ ነበርና ሰማዕታት በር ተብሎ አሁን
ጨርቆስ ሶስተኛ በሩ የሰማዕታት በር ይባላል። ምክንያቱ ደግሞ ያኔ በሊቢያ መስዋዕት ለሆኑ ለማህተባቸው ሲሉ ዋጋ ለከፈሉት ሰዎች ተብሎ ወጣቶች ተብሎ እንትን የተባለላቸው ነው የተሰየመላቸው ነው። ምንድነው ግን የጨርቆስ ወጣት በተለየ መንገድ ስደት የሚያስመርጠው? የጨርቆስ ልጅ ለከተሜነት በጣም ቅርብ የሆነ ነው። ኦልሞስት ከተሜ ሲባል ሜን ፖይንት አሪፍ ቦታ ከሚባለው ሰፈር ውስጥ ጨርቆስ ነውና የተሻለ ህይወት አሁን ለምሳሌ የገጠር ልጅ ሲኮንና የከተማ ልጅ ሲኮን ይለያያል። ለአንዳንድ ሰው ብቻ ሳይሆን ለአብዛኛው ሰው ከገጠር መጥቶ አዲስ አበባ ላይ መለወጥ አልቲሜት ጎሉ የሆኑ ሰዎች ብዙ አሉ። በቃ ስኬት ማለት ለአንዳንድ ሰው አብሶ ክልል ላይ ለሚሆኑ ስኬት ማለት አዲስ አበባ መጥቶ የሆነ ነገር በዚህ ብሎ ዋጋ ከፍሎም ቢከፍልም ባይከፍልም እንትን ማለቱ ስኬት ነው ብሎ ያስባል። ለምሳሌ ካየሹ ንቃተ ህሊና ለሱ ስኬት ነው። አይ ቲንክ እኔ እንደማስበው ካየሹም ወዲያው እንትን ካለ በኋላ ያሁላ ድፋታ ያሁላ ፉከራ በአንዴ በዜሮ ነው እንትን ያለው። ለምን አልቲሜት ጎሉ ምን ነበረ? እዛች ቦታ ላይ መገኘትና ፐርፎርም ማድረግ ነው። አንደርስቲሜት አናደርገውም ባይተው ይሄኛውንም ክፍለ ሀገር ላይ ያንን ብሎ ሀስል አድርገው መጥተው አዲስ አበባ ላይ የሆነች ፖይንት ላይ መገኘታቸውን አንደርስቲሜት አናደርግ። አንደርስቲሜት አላደረግንም። ግን ያው የጨርቆስ ልጅ ደግሞ አብሶ የከተማ ልጅ ኦልሞስት የአዲስ አበባ ልጅ ስኬት ብሎ የሚያስበው አብሶ በአሁኑ ሰዓት መሰደድን ነው። ለምን ኦልሬዲ ያውቀዋል እዚህ ለሀገር ላይ ያለውን ነገር ስለሚያውቀው ስኬት ብሎ የሚያስበው ከሀገር ወጥቶ የሆነች ነገር እንትን ሲል ነው። እና አብዛኛው የጨርቆስ ልጅ ብቻ ሳይሆን ኦልሞስት የአዲስ አበባ ልጆች መሰደድን ምርጫ የሚያደርጉት የከተሜነት እንትኑን ጨርሷል። ከዚህ የተሻለ ነገር ሶሻል ሚዲያም ሳይው እኮ እንትን ነው የሚሉት አብዛኛውን የውጭውን ነው የሚያዩት። ስለዚህ የቀራቸው ነገር ምንድነው? ውጭ ያለው ነገር እንጂ እዚህ ያለውን ነገር ጨርሰናል ይላሉ። የዛኛው ደግሞ አዲስ አበባ የቀረን ነገር አለ ይላል። that's okay። ስለዚህ ለዛ ነው በጌ ማስበው እንደኔ ነው። ምን አስቀረህ አንተን ከስደት? ስደት ከሚመኙት ሰዎች ውስጥ ነበርኩኝ። ያው አብዛኛው ሰፈር ውስጥ ኦልሞስት በ3 ቤት በ4 ቤት ጋፕ ውስጥ አንድ የተሰደደ ልጅ አለ። ሙሉ ጨርቆስ በምትዩ ደረጃ የተሰደደ ብዙ ሰው አለ። እኔ ስደትን ያልመረጥኩበት ምክንያት ባለስልጣን መሆን ስለምፈልግ ነው። ኦኬ እሺ። አልቲሜት ጎሌ በዛም በዚህም ብዬ ባለስልጣን የመሆን ልዩ ፍቅር አለኝ። ልዩ ፍቅር ሳይሆን ለዛ ብዬም ብዙ ነገር አጥቻለሁ፣ ብዙ ነገር ለፍቻለሁ፣ ብዙ ዋጋ ከፍያለሁ። ያው ያለው የሀገራችን ሁኔታ ደግሞ ለእንደዚህ አይነት ነገር ምቹ አይደለምና ልፋታችን ከንቱ የሆነበት ህልማችን የጨለመበት ዘመን መጣና እንዴት ሆንክ ባለስልጣን ለመሆን? ምን አረግ? ባለስልጣን ለመሆን መጀመሪያ ያነሳሳኝ እንትን ነው። ድሮ ሃይ ስኩል ኤሌመንተሪ ምናምን እያለን ላይብራሪ የምናነበው እንትን ነበረ። የቀበሌ ላይብራሪዎች አሉ ወረዳ ውስጥ ያሉ፣ እዛ ላይብራሪ ነውና አብዛኛውን ጊዜ ድሮ አበሶ በኢህአዴግ ጊዜ እንትን የነበረበት ነው። ይሄ ስብሰባ የሚበዛበት ጊዜ፣ ይሄ አበሶ በአበል ምክንያት ስብሰባ የሚበዛበት ጊዜ ነበርና አበል ወዳጅ አይላንድ ውሃ ይዘው ነው። እሺ በዛን ሰዓት ለዛው ለአንድ ስብሰባ አይ ቲንክ 50 ብር ነበር። አይ ነው አስተዋውሳለሁ። ስምሽን ብቻ ጽፈሽ እንትንቲና 50 ብር አለ። አይላንድ ውሃ አለው። ቆሎ በቅርቡ ነው አይ ቲንክ የተጀመረው። በእኛ ጊዜ ቆሎ አልነበረ እና እሱ ነበርና ያኔ
ኤሌመንታሪ ይሄ 8ን እንትን እያልኩኝ 9ን ምናምን እዛ ነበረ እንትን ምለው ወረዳ ነበርና ላይብራሪ አንብበሽ የሆነ ሰዓት ላይ እንትን ይልሽ የለ አየር የምትወስጂበት ሰዓት እንትን የምትይበት ሰዓት አለና ያኔ ስወጣ ማገኘው የምናነበው ላይ ነው። ግራውንድ ላይ ስብሰባ አለ። ኦልሞስት ወር ከወር ካላጋነንኩት ወር እስከ ወር ለምን ብዙ ጊዜ እገባለሁ ላይብራሪ እና ለሰፈርም ቅርብ ስለሆነ እገባ ስለነበረ ወር እስከ ወር በሚባል ደረጃ ስብሰባ ነበር እና ያው እሱን አየር ለመውሰድ ስትወጪ ታያለሽ። ብዙ ህዝብ አለ ምናምን። ሲቀጥል ደግሞ የዛኔ 50 ብር ብዙ ብር ነበር። ኦኬ እዚህ ጋር ፖይንቱ 50 ብር ነው ወይስ ባለስልጣን ሆነ ምንድነው ማድረግ የምትፈልገው? በዛ እድሜ ያው ስልጣኑን ልልሽ አልችልም። በዛ እድሜ ያ ብር ብዙ ነበር። ስምሽን ለጻፍሽበት ብቻ ስለነበረ ሰልጥነዋል ሰዎች እና ትገቢያለሽ። የዛኔ ገብተሽ እንትን ማለትና ስምሽን ብቻ ጽፈሽ ትወጫለሽ። ከዛ ልክ ያበሏ ሰዓት ላይ መውጫ ሰዓታቸውን ታውቂዋለሽ። ሲወጡም ኦልሬዲ ግርግር ስላለ ብሩ 50 ብሩ ሲሰጥ በሰልፍ ምናምን ስለሆነ የዛኔ ተሰልፈሽ 50 ብርሽን ትወስጃለሽ። ግን ያው እዛ ስገቢ ያው ዝም ብለሽ ስምሽን ብቻ ጽፈሽ አትወጪም። የሆነ ቁጭ ብለሽ ትሰሚያለሽ ምናምን እና የሰው ንግግር አብሶ አንዳንድ ሰዎች አሉ አንደበተ ርቱዕ የሆኑ ሰዎች ያን አሁን ስለ ህዝብ ችግር ስለ ምን ችግር ላትረጁ ትችላለሽ። እነሱ የሚያወሩት አማርኛ ላትረጁ ትችላለሽ። ግን የሚናገሩበት ቶን ይሄ አንደበተ ርቱዕነታቸው ይሄ አልሸነፍ ባይነታቸው በቃ ብሶታቸውን የሚያቀርቡበት እንትን በጣም ይስበኝ ነበር። እና ከመድረክ ደግሞ ከአመራሮቹ የሚመለስላቸው መልስ አለ ምናምን እና ያን ስታይ በልጅነትሽ እነዛን ሰዎች ብሆን የዚህ ህዝብ ችግር ይሄ ከሆነ ለመመለስ የማይከብድ ጥያቄዎች አሉ እና ለምን መመለስ ከበዳቸው? እንደዛ ተብሎ ከዛ ነው የተነሳው እንትን ስቲል ባለስልጣን መሆን ትፈልጋለህ? አዎ። ምንድን የምታስተካክል ይመስላል? እንደው አሁን ካለው ነገር ምንድን ማስተካከል የምትችል ይመስላል አንተ ባለስልጣን ብትሆን? በኔ ዘመን በኔ የስልጣን ጊዜ አብሶ ወንበሩ ላይ ስትሆኚ ስሜቱ ሊለያይ ይችላል። ለምን ስልጣንም ይዤ ስለማቅ በመንግስት ደረጃ ሳይሆን በሌሎች ጉዳዮች የስልጣን እንትን ስለነበረኝ ሰዎች ብሶታቸውን ከመናገር ወደ ኋላ አይሉ። የፈለገ ነገር ብታረጊላቸው ኮምፕሌን ከማድረግ ወደ ኋላ አይሉ። ግን እንደዛም ሆኖ ኮምፔር ሲደረግ ከሌሎቹ ባለስልጣኖች ከሌሎቹ አመራሮች የተሻለ ይሄ አሁን ቴዲን ህዝብ የሚወደው ለምንድን ነው? የህዝቡን ብሶት እንትን ስለሚል ነው፣ ስለሚነግርላቸው በዛም በዚህም ብሎ የህዝቡን ችግር በዛም በዚህም ይናገራል። ቴዲን አትወደው እንዴ? የአዲስ አበባ ልጅ ሆነ ቴዲን አለመውደድ ይከብዳል። እዛ ቦታ ላይ ብሆን ምን ላረግ እችላለሁ ብዬ ሳስብ የህዝብ ችግር ላይፈታ ይችላል። 100% ላፈቹት ትችላለሽ። ግን ከነበሩት አመራሮች ወደፊትም ከሚመጡት አመራሮች የተሻለ ነገር አረጋለሁ ብዬ ከሚያስቡት ውስጥ ነኝ። መማርህ ያሳጣህ ነገር አለ? መማሬ በዚህ ጎርቶኛል የምትለው ነገር አለ? መማሬ ዋጋ አስከፍሎኛል ወይ? አዎ ዋጋ አስከፍሎኛል። አሁን ላለሁበት ነገር አብሶ ጨርቆስ ተወልዶ እንዳደገ ከተሜነትም በደንብ እንደኖረው ሰው አሳጥቶኛል ብዬ አስባለሁ። መማሩ ጉዳት ምን አሳጣህ? ምን ጎዳ ሆኗል ብዬ አስባለሁ። አብዛኛውን ነገር ነጥቆኛል መማር። አብሶ ያለምሹን ነገር ያሰብሹን ነገር ሳታሳኪ ስቀሪ
እንደ ኪሳራ ነው የምታስቢው። ኦልሞስት ህልምሽን እንደመነጠቅ ነው። የሰው ልጅ ህልሙን ሲነጠቅ በጣም ከባድ ነው። ከዛ በኋላ ምን ህይወት አለ አይነት እንትን ነው። ግን የሰው ልጅ ስለሆንሽ ተስፋ አትቆርጭም። በቃ ይሄ ነገር ፌል ቢያደርግ በዚህ በኩል፣ ይሄ ፌል ቢያደርግ በዚህ በኩል፣ 1 2 አማራጮች 3 አማራጮች 4 አማራጮች እያረግሽ ትሄጃለሽ። ግን ያው ያኔ መሰደድ ነበረብኝ ብዬ አስባለሁ። ይጸጽታል? አዎ ከሚጸጽታቸው ሰዎች ውስጥ ነው። ምን መሰደድ ኖሮ በደንብ ንገረኝ። ምን ስለሆንክ ነው አሁን ላይ ስታስበው አለመሰደድ የቆጨ? ምን አጣ? የኔ ብቻ ሳይሆን የአብዛኛው ወጣት አለመሰደዱ ሊቆጭ ይገባል። ማለት ዋን ቻንስ ዋን ዳንስ ነው። አንዴ ተሞክራለሽ፣ አንዴ ይሳካል። ካልሆነ በቃ ፌል አድርገሻል። ከዛ በኋላ የቱ ጋር ያመለጠኝ ሀድሌ ብለሽ እንትን ብለሽ መጠየቃቺ ህይወት ፍትሃ አይደለችም። እና ፍትሃ እንድትሆን ኦን ታይም የሆነ ነገር ማድረግ አለብሽ። እና ያኔ ብሰደድ ኖሮ ከዚህ የተሻለ ህይወት ከዚህ የተሻለ ብዙ ነገር ይኖረኛል ብዬ አስብ ነበር። እና ትምህርቱ ላይ ማተኮር ልክ ነው። አብሶ ለአብዛኛው ታዳጊ ሊትራሊ አሁንም ያሉት ትምህርት ላይ አብዛኛው ተስፋ ቆርጧል መሰለኝ። አብሶ ይሄ ኤግዚት ኤግዛም ምናምን ከተባለ በኋላ ተስፋ ቆርጧል። በእንደዚህ በትምህርት ጉዳይ ካየሻቸው ድሮ ላይብረሪ ይሞላ ነበር። ይሄ ማትሪክ ሚኒስትሪ ምናምን ሲኖር ይሞላል። ኢቭን ቦታውን ላይ አይኖርም። አሁን ግን ከዛ ይልቅ ምንድነው የሚያደርጉት? ዴይ ማክበር ነው ያሱት። አብዛኞቹ ዴይ ነው የሚያከብሩትና ያኔ መሰደዱ ልክ ነበር። አብሶ የከተማ ልጅ ሆኖ የሚረዳው የለም። ስሜቱን ምን እንዳሳለፈ ምን ዋጋ እንደከፈለ አይረዳውም ማንም። ስለዚህ አንድም ባለስልጣን መሆን የፈለኩበት ምክንያት የከተማ ልጅ ምን እንደጎደለው ምን እንዳሰበ እረዳለሁ ብዬ አስባለሁ። እና ያን የጎደለውን ነገር ማሟላ አይነት ሰው ነኝ። እንደ ሀብታሙ እናወራና ምን ጎደለ? ምንድነው ሰው ያልተረዳህ ነገር? መማር ባለብኝ ልክ አይ ቲንክ ተምሬያለሁ፣ ከሚባለው በላይ ተምሬያለሁ። የአብዛኛው እንደኔ እንትን ልበለው እንደ ሀብታሙ ፋይናንሻሊ ስቴብል መሆን ግዴታ ነው። አብሶ የከተማ ልጅ ሆነሽ ፋይናንሻሊ ስቴብል ካልሆንሽ ህይወት ልክ አይደለችም። በዛም በዚህም አብሶ እዚህ እድሜ ደረጃ ደርሰሽ ፋይናንሻሊ ስቴብል ካልሆንሽ በቃ የሆነ ሰዓት ላይ ብታቂውም ባታቂውም የሆነ ፖይንት ላይ መስመር ስተሻል። ያም መስመር ያው እንግዲህ እኔ ስቻለሁ ብዬ አስባለሁ። ስቴብል መሆን ነበረብኝ በዚህ እድሜ። ስትማሪ እኮ የሆነ እንትን ያለሽ እዚህ ስደርስ ከዛ እዚህ ብለሽ የምታስቢው ነገር አለ እና እዛ ደረጃ ላይ አይደለሁም። አሁን ያለሁበት ደረጃ ስቴብል የሆነ ነገር ላይ አይደለሁም። በአንድ ወቅት ስራ ነበረ? አዎ ስራም ከስራም በላይ ስራ ነበረኝ። የድርጅት ማናጀር ነበርኩኝ። ከዛም በላይ ብዙ ዋጋ ከፍለንም ቢሆን ስራ ይዘን ነበር። ለምን ቆመ? አሁን እያወራኝ ያለው ስለ ፋይናንሻል ስቴብል ስለመሆን ስላለመሆን ስለሆነ ስራ ከነበረ ለምን አቆምከው? ለምንስ መስራት አልቻልክ? ቆንጆ ስራ ነበረኝ። የድርጅት ማናጀር ነበርኩኝ። ከዛም በላይ ያው ቅድም እንዳልኩሽ ከአንድም 2 ዲግሪ ተምሬያለሁ። የመጀመሪያው በኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው። ሁለተኛው ደግሞ በቢዝነስ ማኔጅመንት ነው። ተመረቀሽ ስትወጪ ያው ስትራግል ያነሳነውን ነገር እንቀጥላለን። እስከዛ እንግዲህ ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። እንግዲህ ፕሮግራማችንን ካየ ያልተላኩ መልእክቶች መሀል ላይ ከተመልካቾቻችን የሚላክ ያልተላከ መልእክት አለን። እዚህ እናነበዋለን። የራሳችንን ሀሳብ እየጨመርን
መልሰን እናቀርብላቸዋለን ማለት ነው። አይተው ታውቃለህ እንደዚህ? አዎ ናይስ። ስለዚህ አንድ ያልተላከ መልእክት ብትሰጡን። ያልተላከ መልእክት ምን ይመስላል ሀሳቡ? ዝም ብዬ ሳስበው በውስጣቸው አምቀው ያሉት ብዙ ብዙ ወጣቶች በውስጣቸው ብዙ የያዙት ነገር አለና ያን ነገር ሳይናገሩት ባያልፉ እና ቢናገሩት ተብሎ የተዘጋጀ ፕሮግራም ይመስለኛል። ዝም ብዬ ሳስበው ሰዎች የሆነ ሰው ይቀየመኛል፣ ይደብረዋል ምናምን ብለው ወደ ውስጣቸው የሚይዙት መልእክት አለ ማይናገሩት። እንደዚህ ለኛ ይልኩልናል። እኛ ስም አንጠራም፣ ስሜታቸውን እንደዚህ እናንጸባርቅላቸዋለን ማለት ነው። የመጀመሪያውን እኔ ላንብብ በደንብ። በየቀኑ በስልክ ስናወራ ሁሉ ነገር ቆንጆ ነው ሞልቶልኛል እያልኩ የምነግርሽ ልጅሽ ዛሬ ማንም ከማያየው የብቸኝነት ማዕዘን ሆኜ ይህንን እውነተኛ መልእክት እየጻፍኩልሽ ነው። ለእናቱ አይ ቲንክ ልጅሽ ስለሚል ማለት ነው። እማ ያኔ ጓዜን ጠቅልዬ ከቤት ስወጣ ሀገሬን ጠልቼ ወይ ከአጠገብሽ መለየት ፈልጌ አልነበረ። የለበሽው ቀሚስ ሲያረጅ ማየት አቅቶኝ የጓዳችን መጉደል አንጀቴን በልቶት ተሰጄም ቢሆን እናቴን ከሰው እኩል አደርጋታለሁ ብዬ ነው። ስደት ምክንያቱ እንዲህ ነው አይደል? አብዛኛው የአብዛኛው ሰው ከተሰደደ በኋላ የሚጸጸተው ነገር እዚህ የእናት ፍቅር፣ የቤተሰብ ፍቅር እንዲሄድ የሚያደርገውም ደግሞ የቤተሰቡን መጉደል እንትን አብሶ ፋይናንሻሊ ነው። አብዛኛው ሰው ለመሰደድም ምክንያት የሚሆነው ፋይናንሻሊ ስቴብል ሳይሆን ሲቀር ነው መሰደድም ምርጫ የሚያደርገው እና ከሄደ በኋላ ደግሞ እዛ ከሆነ በኋላ የቤተሰብ ናፍቆት አብሶ ሴቶች ላይ ይበረታል መሰለኝ። ወንድ ልጅ እንኳን ብዙም ናፍቆት ላይ ያን ያለ እንትን አይደለም። ናፍቆቱ ሴት ላይ የሚበረታ ይመስለኛል። ኦፍ ኮርስ አንድ ጽሁፍ ትላንትና ያያየው ብቻ ቤተሰቦቼን ቦታ ላስይዝ እንጂ አንድም ደቂቃ አልቆይም። ዛት ልክ ነው። ለቤተሰብ ከያና ይል ዋጋ መክፈል አለብኝ ብለህ ታስባለህ ራስ እስከ ማጣት? አዎ። አንተስ? ያው ያንቺ መሰረት ቤተሰብ ነው። ግን ቤተሰብ ደግሞ ሰው እንዴት ነው መኖሩ ቤተሰቡን እንደሚያኖረው ላይገባው የሚችለው? አይ ቤተሰብ ዋጋ ከፍሎልሻልና ያንን ውለታ መመለስ አይ ቲንክ ግዴታ ነው። እኔ እንደማስበው ግዴታ ነው። ይሄ እንደዚህ ብሎ እንደ ፈረንጆቹ እንትን የምንለው ጉዳይ አይደለም። አብሶ በሀበሻ ያኗኗር እንትን ቤተሰብን መልሶ መካስ እንደ ግዴታ እና ትሞክራለሽ፣ ትለፊያለሽ፣ ትጥሪያለሽ፣ ትግሪያለሽ። ከዛ በኋላ ግን የመጨረሻ ሀሳብሽ የሚሆነው በቃ ቢያንስ ስለቤተሰብ የሆነ ነገር ላርግና እኔ ምንም በሆነ ችግር የለውም ማለት በሞትም ያን ያህል ዲዘርቭ ስለማላረግ እዚህ ዓለም ላይ ግን ቢያንስ እዛ ጋር ለሆነ ሰው አሳልፌ አብሶ ዋጋ ለከፈለልኝ ዋጋ የከፈለልኝ ማነው? ቤተሰብ አብሶ እናት አባት እንደኔ ሲሆን እናት ዋጋ ለከፈለልሽ ሰው የሆነች ነጥብ ይዘሽ ማለፍ ጥሩ ነው። እንደዛ ይሰማሃል አንተ? ኦሬዲ እንደዛም ነው አሁንም ማስበው። የምትኖርለት አላማ አለ። ባለስልጣን መሆን ተምረህለታል፣ ዋጋ ከፍለህለታል። ሀው ካም ቤተሰቦችን ብቻ ቦታ ሲዘህ መኖር ዲዘርቭ አላረግም ብለህ የምታስበው? ታይዋለሽ እኮ አንድ መማር ጥቅሙ ምንድነው? አንድ የትላንቱን ታያለሽ፣ ትላንት የነበርሽበትን። ሁለት ዛሬ ያለሽበትን ታያለሽ። ሶስተኛ ደግሞ ለወደፊት ያለውን ነገር ፕሪዲክት ታደርጊያለሽ። ፕሪዲክት ስታረጊ ጨለማ ከሆነብሽ ሳጋ በቃ መስመር ስተናል። እሺ እንመለስበታለን። እንግዲህ ላከልን ሰው ስለሚጠብቅ መልክቱን ማለት ነው። እሺ እማ ስደት አያድርገኝ የለም የሰው ፊት ማየት መራብ በባዳ ሀገር ማንነት ተገፎ በዘለፋ መገረፍ ስንቱን ስቃይ ያየሁት መሰልሽ። ማታ ማታ ብርድ ሲቆረጥመኝ ያንቺን ሞቃታማ እቅፍ አስባለሁ። ቀን የሰው ፊት ሲከብደኝ ያንቺን ፈገግታ አመኛለሁ። አንዳንዴማ መቋቋም ሲያቅተኝ ፊቴን ትራስ ውስጥ ቀብሬ እንደ ህፃን ልጅ ድምጼን አፍኜ አነባለሁ። ታዲያ ይሄ ሁሉ መከራዬን ለምን ደበቅኩሽ? ምክንያቱም እኔ
እዚህ በሰው ሀገር ሆኜ ከምሞተው ሞት በላይ አንቺ ለኔ ብለሽ የምታነቢውን ባ የባስ ይገድለኛል። የኔ ስቃይ ይበቃኛል የኔ እናት። አንቺ ደግሞ በሀሳብ አትሰቃይ። ድምጼን አሳምሬ ሳቄን አስመስዬ ደህና ነኝ የምልሽ ለዛ ነው። እውነቱን ብነግርሽ እህል ውሃ እንደማይገባሽ ስለማውቅ ነው። ይህንን መልእክት መቼም አንቺ ዘንድ እንዲደርስ አላደርግም። አቅሜ ቢዝልም ያሰብኩትን ሳላሳካ አንቺን ሳላሳርፍ ወደ ኋላ አልልም። ፈጣሪ ፈቅዶልኝ በጸሎትሽ ጠብቆኝ አንድ ቀን በሰላም እመጣለሁ። ያኔ እግርሽ ላይ ወድቄ በስደት ያሳለፍኩትን እንባ ሁሉ በአንድ ላይ ይዘረግፈዋለሁ። ከዛው ግን እማ ጀግናው ልጅሽ ደህና ነው ብለሽ እመኚ። ከምንም በላይ እወድሻለሁ። የእናት ፍቅር ይለያል። ያ አብሶ ስደት ላይ ሲሆን አንተ ብትሆን ቅድም እንዳልኩሽ ነው። ወንድ ልጅ አብሶ ስሜቱን እንደዚህ እንትን ማለት እንትን የለውምና ስሜቱ ሳይኖረው ቀርቶ አይደለም፣ ግን ያው አብዛኛውን ጊዜ በውስጡ ነው የሚይዘው። የእህታችንም ሀሳብ ቲንክ ረጅም አመት በስደት ቆይታለች። በስደት እንደመቆየቷ ደግሞ ያው የእናት ፍቅር አለ። ሲቀጥል ደግሞ እዛ ቦታ ላይ ሆና ደግሞ የምታሳልፈው ከባድ ህይወት አለ። አብሶ ለቤተሰብ ሲሆን አትናገሩም። የእነሱን ህይወት ለማሳለፍ ብለሽ እዛ ጋር የምታሳልፊውን ህይወት ለምን የደም እንጀራ ይሆንባቸዋል። አብሶ ከዛ ተልኮ የሆነ ነገር ስታረጊ ያሁላ ዋጋ ከፍላ እንደዛ አልቅሳ እንደዛ ሆና የምታመጣው ገንዘብ አብሶ ለእናት ቢቀርብኝ የምትል ይመስለኛል። እናት ብታውቅ ይሄንን የሷ ጉዳት ይበልጥ አይመስልም? የእናት ጉዳት ይበልጣል። ሰው እየጠቀመቻት ነው እየጎዳቻት? እህታችን ብትመለስ ይሻላታል አይደል? እየፈረድን አይደለም። አሁን ሙሉ ጊዜም እንደምንለው እዚህ የምትልኩልን መልእክቶች ላይ ምንም አይነት ፍርድ አንሰጥም። ግን አንዳንዴ እንዲሁ ዝም ብለን ነገሩን ስናየው እንደ ሰውኛ ስናየው በዚህ ከቀጠለች ሴት ይሁን ወንድ አይደል ነው፣ ግን በዚሁ ከቀጠለ ይሄ ነገር የብዙ ስደተኞች ስሜት እንደሆነም ፊል አደርጋለሁኝ። ይሄን ነገር አብዛኛው ስደተኛ ይሄ ስሜት የሌለው ስደተኛ አብሶ በቤተሰብ እጅ በእናት በአባት አድጎ ተሰዶ የነሱን ህይወት ለመቀየር ብሎ ሄደ ሰው ይሄ ስሜት ይኖረዋል። አብሶ እዛ ሄዶ እንዳሰበው ደግሞ ካልገጠመው ይሄ ስሜት ከባድ ልንል የምንችለው ወይንም ህልምሽን ወይንም ለእናትሽ ያሰብሽውን ነገር ቶሎ እንዲሳካ ያርግልሽ ፈጣሪ፣ ቶሎ እንዲያልቅ፣ ቶሎ እንድትመጣ፣ ቶሎ ትግሏ እንዲቋጭላት ይሁንላት ቶሎ ልንል የምንችለው እንደዚህ ነው። ምክንያቱም ትግሉ መራር ነው። ነገም እንሰደዳለን፣ አይቀርም፣ ይሄድ ሰው አይቀርም ማለት ነው። መማርህ ወደፊትም ወደ ኋላም ነገሮችን እንድታይ አድርጓል። መማርህ እንደዛ ካሳየ እንዴት ሆኖ ነው ወደፊት ጨለማ የታየ? ወደፊትሽን የምታየው እድሜሽንም ኮንሲደር እያረግሽ ሁሉን ነገር በሰዓቱና በቦታው ሲሆን ልክ ነው። አሁን እኔ ካለ እድሜ ገንዘብ ማግኘቱና ከእድሜሽ በኋላ ገንዘብ ማግኘቱ ይለያያል። አሁን እኔ 70-80 አመቴ ላይ ኢንቢሊየን ባገኝ ከዛ ዴት ላረግ በፈልግ ምንድነው የሚባለው? ሹገር ዳዲ ነው የሚባለው አይደል? ከዛ በ70-80 አመትሽ ደግሞ በተቃራኒው ድሃ ከሆንሽ ምንም ከሌለሽ ዴት ለማድረግ ብፈልጊ ሊትራሊ እዛ ድረስ መድረስም አይጠበቅብሽም። አይ ቲንክ 70-80 ስቲ እንትን ይላል ኦሬዲ ዱላ ይዘሻል፣ መንቀሳቀስም ማች አይ ቲንክ 60 ምናምን እናርገው እንደዛ ሆነሽ እንትን ስቲ ቅሌታም ሽማግሌ ነው የምትባለው። እና ሁሉም ነገር በሰዓቱና በቦታው ሲሆን ልክ ነው። ካለበለዚያ ግን ጥቅም የሌለው ነገር ነው። ምንም ሁሉ አንቺ ቦታሽን ስታቂ ልክ ነው፣ ቦታሽ ላይ ስትገኚ ልክ ነው።
ከዛ ቦታ ላይ ግን ተነስተሽ የማይመጥንሽ ቦታ ከተገኘሽ ዋጋሽን ማንም አያውቀው። ያንቺን ቦታና ያንቺን ዋጋ የሚያውቀው ቦታውና ቦታው ነው። አሁን ይሄ ወንበር ቦታሽ ነው። ሌላ ወንበር ላይ ብትቀመጪ ግን እንትን ይሆናል። ሰው አሁን ያለውበት ቦታ የወደፊትሽን ለማየት ቀላል ነው። ታስቢያለሽ እኮ እስካሁን የለፋሽውን ልፋት፣ እስካሁን የደከምሽውን ድካም ታውቂዋለሽ እኮ እና አብሶ በወጣትነትሽ በሀያዎቹ እንትኑ ላይ ለፍተሽ እድሜሽ በገፋ ቁጥር ያው ኢነርጂሽም እየቀነሰ ነው የሚመጣው። እንደ ልጅነቱ አይደለም እንትኑ የሚመጣው እና በዚህ እድሜሽ በዚህ ሞራልሽ ላይ ምንም ነገር ሳታረጊ ከዛ በ30 ምናምን በ40 ምናምን የሆነ ነገር ይመጣልኛል ብሎ ማሰብ ሞኝነት ነው ብዬ ነው ማስበው። ቢመጣም ያን ያህል ዋጋ አይኖረው። ምንድነው እንደዚህ ይሄን ያህል በጣም ህይወትን ያከበደው ነገር ምንድነው? ስራ ማለት ተመረክ ወጣ ስራ ማግኘቱ ላይ ምንድነው ከብዶ የነበረው ህይወት ላይ? እንደዚህ ተመረቄ እንደወጣው ኦልሞስት አመት የሚጠጋ ጊዜ ስራ አጥቼ ቁጭ ብያለሁ። እንደ 29 አመት አይደል? 29 አመት ነው አልከኝ? 29 አመት ነው። የኢንጂነሪንግ እና የቢዝነስ ማኔጅመንት ተመርቀው ወጣ። ግን ላይፍ ላይ አሁን የምታወራኝን ነገሮች እንድትላቸው ወይንም ላይፍን ወደፊትም ምናምንም ስታይ የሆነ ጥሩ ነገር የማይታይ ምን ብትሆን ነው? ምን ቢሰማህ ነው? የመጀመሪያው ነገር ያው ኦሬዲ ብዙ ዋጋ ከፍለንም ቢሆን በጦርነቱ ምክንያት ከአንዱ ግቢ ወደ አንዱ ግቢ ከተገላበጡት ውስጥ ነው። ምንድነው? ኦኬ ጦርነቱ እንዴት ነበር ያ ወቅት? እስቲ ወደ ጥያቄ እንዴት ነበር ያ ወቅት? በጣም ከባድ አብሶ ለከተማ ልጅ ይሄ የተኩስ የጦርነት ስሜቱ ላይ ላልነበረ ሰው በጣም ከባድ የነበረ ጊዜ ነው። አብሶ ላለመደው ሰው ብዙ ጊዜ ከተማ ላይ እንደዚህ አይነት ነገር ብዙም ስላልተለመደ የገጠሮቹ ኦሬዲ ለምደውታል። ተኩሱንም ሰርግም ላይ ሀዘንም ላይ ስለሚተኩሱ ነው መሰለን የዛኔ በጣም ዋጋ ከፍለናል። የት ነው የተማርከው? የተማርኩት አክሱም ዩኒቨርሲቲ ነው። ማለት ነው አክሱም የተማርኩት። ምን ዲፓርትመንት ነበር? እኔ ኬሚስትሪ። ግን አምልጫለሁ። እንትኑ ጊዜ አልነበርኩም። የጦርነቱ ጊዜ አልነበርሽም? የኛ እርግማን ነው መሰለኝ። የእናንተ ባሽ ትንሽ ዋጋ ከፍሏል። ብዙ ዋጋ ከፍሏል። ከሚባለው በላይ ዋጋ ከፍሏል። አይ ቲንክ ባንቺ ጊዜም አክሱም ተማሪ ሞቶ አያውቅም መሰለኝ። ላስት ይር ሌላ ዩኒቨርሲቲ ስትሉ ነው? ሌላ ዩኒቨርሲቲ። እኛ ግን በእኛ ዘመን ለመጀመሪያ ጊዜ አክሱም ዩኒቨርሲቲ ተማሪ የሞተበት ዘመን ነበር። እኛ ከመግባታችን በፊት በሰላም በጣም ሰላም ዩኒቨርሲቲ ተብሎ የተሸለመ ዩኒቨርሲቲ ነው። ግን የ40 ቀን እድላችን ነው መሰለኝ ልክኛ እንደገባን አይ ቲንክ የመጀመሪያ አመት ሁለተኛ አመት እንደሆነ መሰለኝ ተማሪ ሞተው። የዛኔ ሁላ ኦልሞስት ከጦርነቱ ጊዜ የማይተናነስ ለዞም የጦርነቱ ጊዜ እንደዛ ጊዜ አይሆንም ለኛ። ከባድ ጊዜ ነው ከሚባለው በላይ ዋጋ ተከፍሎበታል። አፈር ላይ ነበረ ስንተኛ የነበረው። አፈር ላይ ሙቀት ይሰጣል ይላሉ የገጠር ልጆች፣ ሙቀት ይሰጣል ይላሉና ያኔ በጦርነቱ ጊዜ ግቢው ለሁለት ተከፈለ። ከካፌ ወደዚህና ያው ካፌውን ስለምታውቂ ከካፌ ወደዚህና ከካፌ ወደዛ ለሁለት ተከፍሎ ነበርና ያው የሆነ ግቢ አይ ቲንክ ሌላ ግቢ ነው ተማሪ ሞቶና ልክ ያኔ ሲሞት ምን ተደረገ? የዛ ብሄር እንትን እዚህኛው ግቢ እንዲገደል ተደረገ። ሲገደል እንዴት ሆነ? አንድ ባች ነን ከልጁ ጋር አንድ ክላስ ነበርን። ፕሪ ላይ አብረን የነበርን ልጅ ነው የሞተው። ልክ ሲሞት ያው እንደ ማንኛውም ግቢ ያኔ ለዛውም ፋሽን ነበረ። አንድ ግቢ የሆነ ሰው ዋጋ ሲከፍል ሌላ ግቢ ዋጋ ይከፈላል። ከዛ በኋላ ነው መንግስት አይ ቲንክ ትምህርት ሚኒስቴር
በየግቢው መላለሳቸው እንትን አለ ፌደራል ፖሊስ እንዲጠብቀው ግቢውን ፌደራል ፖሊስ እንዲጠብቀው አረገ እንጂ ልክ እንትን ሲባል እንትን ይባላል። እና ያኔ እዛ ነበርክ? ተማሪ የሞተ ጊዜ ነበርኩኝ። ከካፌ ወደዚህ ከካፌ ወደዛ በነበረው ዘመን ያው እንዳልኩሽ መጀመሪያ ስልጣን ወዳል ነበረ እና ያኔ በዛ ሰዓት የአብይ አክራሪ ደጋፊ ነበርኩኝ። አክራሪ ስልሽ እንደ አንድ ሁለት አክራሪ አይደለም። በቃ ሚስቱላ በእኔ ልክ የምታምነው አይመስለኝም። እኔ እሱን ተማምኜ የማልናገረው ንግግር የለም፣ የማላወራው ነገር የለም። ኢቭን መንግስቱላ አንዴ በትግራይ ጦርነት ብዙ መከላከያ ሰራዊት ተማርከው አስፋልት ሙሉ አይ ቲንክ ወደ መቀሌ አካባቢ አሰልፏቸው ሲሄድ ከዛ ከመንግስት አካላት እንትን ተባለ፣ ታላቁ ሩጫ ዩኒፎርም አስለብሷቸው ነው ተባለና ነው አልኩኝ እኔ በቃ ያህ ነገር ዩኒፎርም የታላቁ ሩጫ ቲሸርት የነበረውን በዩኒፎርም ቀይረውት አልኩኝ። በቃ ኤአይ ነው እንጂ ያህ ነገር በፍጹም አልኩኝ በፍጹም የመከላከያ ሰራዊት በዚህ ሁላ ህዝብ ይሄ ሁላ ወታደር አይማረክም ብዬ የመንግስት አካል የሰጠውን ነገር ይዤ እስከ ጥግ ድረስ ተከራክሬያለሁ። እና ያኔ ግቢው ለሁለት በተከፈለ ሰዓት ያው ስልጣን ጉዳዮች ላይ እንትን ስለነበረ ፖለቲካ ነክ ነገሮችንም እነካካ ነበር በዛ ሰዓት ብቻ ሳይሆን ያው ስመጣም አመጣጤ ለስልጣን አልነበረ። ስማርም ብዙ ሰርተፊኬቶች አሉኝ በነገራችን ላይ ይሄ በወረዳ ምናምን በታከለው ማሁላ እንትን ያለበት እንትን አለኝ። ለስልጣን ነው የምማረው ብዬ የማስበው። ለምን የዚህ ህዝብ ችግር የምፈታው እኔና እኔ ነኝ ብዬ የማስብ ሰው ነበርኩ። ያው አሁን ያለንበትን ስናይ ለእንደዛ አይነት ነገር መንገድ እየተከፈተልን ስላልሆነ ነው። እና ያኔ ኦልሞስት ከሳምንት በላይ አፈር ላይ ተኝተናል። እና ያው ያኔ ምን ተፈጠረ? የአዲስ አበባ ልጅ ሲጀመር ምን አለ ከሁለቱም ይሄ ከብሔር ነክ ነገር ምናምን እንትን አይደለም ተብሎ ይታሰባል። አብሶ ጨርቆስ ላይ ስትኖሪ ደግሞ ምን አለ የተለያየ ብሔር ብሔረሰቦች አሉና ከሁሉም ብሔር ብሔረሰቦች ጋር ዶርዜ አለ፣ አማራ አለ፣ ኦሮሞ አለ፣ ትግሬ አለ። ከሁሉም ብሔሮች ጋር ተሰባስበሽ አብረሽ ነው እንትን የምትይው። ኢቭን ጥምቀት ሁላ ከተከበረ በኋላ የመጨረሻው ታቦቱ ሲገባላ ልክ ቤተ ክርስቲያኑ በር ላይ ሁሉም የብሔር ብሔረሰቡ እንትን የሁሉም ብሔሮች መጥተው ባህላቸውን የሚያሳዩበት እንትን አለ እና እንደዛ አይነት ማህበረሰብ ውስጥ ስትወጪ ከብሔር እሳቤ ትወጫለሽ። እና ጨርቆስም ዩኒክ የሚያደርገው ከሌሎቹ እንትኖች አይ ቲንክ ብሔር ነክ ነገር ላይ ብዙም የሉበትም። ለከተማዋ መንበርት ነን ብለን የምናስብ ሌሎቹ ፒያሳን ይላሉ፣ እኛ ጨርቆስ ነው እንላለን። ያው እንደዚህ አይነት ጉዳዮች ላይ እንትን የለንም። ግን እኔ ፖለቲካው እሳቤው ስለነበረ እዛ ቦታ ላይ ደግሞ ያው ትግራይ ላይ ስትሆኝ ደግሞ ያኔ ከትግራይ ጋር እንትን አልነበረም፣ ጥሩ አልነበሩም። በዚህም በዛም ጥሩ ስላልነበረ ሰው ይይዝብሻል፣ ነጥብ ይይዝብሻል። ያኔ ነጥብ ሲያዝብሽ ደግሞ ዋጋ ያስከፍልሻል። እና እኔ ደግሞ ከመጀመሪያው ልክ ፕሪ ከገባው ጀምሮ ለስልጣን እንደታጨው ነው የማስበው። ኢቭን ክላሱላ ሪፕሬዘንታቲቭ ይመረጥ የለ ራሴን በራሴ ሾምኩ ብቸኛው ሰው ነኝ። ብቸኛው ስልጣን ያስኩ ሰው ነኝ። እንደ አጋጣሚ ሆኖ ፊት ለፊት ነው የምቀመጠው። ግቢም ብቻ ሳይሆን ሌሎች ኤሌመንተሪም ሃይስኩልም ሁሉም ጋር ፊት ለፊት ነው የምቀመጠው። እና እንደ አጋጣሚ ሆኖ የክላስ ሪፕ ይመረጥ ተባለ። ልክ ሲመረጥ አስተማሪው ዋይት ቦርድ ላይ እንድጽፍ ፊት ለፊት ስለነበርኩኝ ጻፍ አይነት እንትን አለና እሺ ብዬ ፊት ለፊት ወጣ። ከዛ ፕሪ ላይ ስትሆኚ ከኤ እስከ ዜድ ኦር ዋይ ድረስ ነበር እና የዛኔ ፕሪ ኢንጂነሪንግ በጣም ብዙ ነበር። እና የዛኔ ልክ ክላስ ውስጥ አይ ቲንክ 70-80 ተማሪ ነበር። በጣም ሰፊ ነበር ክላሱ።
ይምረጡ ሲባል እኔ ስም ለመጻፍ ነው እንትን ያልኩት የወጣሁት። ልክ እንደዛ ስወጣ ሲባል አንደኛ የሚጠራው ሌላ ስም ነው፣ ሁለተኛ የሚጠራው ሌላ ስም፣ ሶስተኛ የሚጠራው ሌላ ስም። አስተማሪው ያለው ስንት ሰው ነው? 3 ሰው ለምርጫ። ከዛ ኧረ ቲቸር አልኩኝ ወዬ ሲለኝ ራሴን በራሴ መምረጥ ምርጫ ውስጥ ማካተት እችላለሁ። ስለዚህ 4ተኛ ራሴ መኖር አለብኝ። ለምን እዛ ቦታ ላይ ቢሆን ራሴን አውጥቼ ማጻፍ አይቀርም። ስለዚህ 4ተኛ ሀብታሙ አስባልኩኝ ማለት ነው። ለስልጣን ያለኝን እንትን ከዛ 4ተኛ ሀብታሙ ተባለ። ከዛ እንዳጋጣሚ ሲባል ሲመረጥ አይ ቲንክ ተማሪዎቹን ኮንፊደንሴን አዩ መሰለኝ። የዛን ሰዓት ላይ ምንም አልፈራውም ሲባል ከክፍሉ ከአራታችን ከፍተኛው እኔ ነው። ኦልሞስት ከ70 ምናምን ተማሪ ውስጥ ወደ 50 ምናምን ተማሪ እኔን ነው የመረጠው። ከዛ በኋላ ነው ስልጣን በቃ እንዲህ ጨቆንካቸው አሉ። በቃ ቁንጥጥ ነው ያረካቸው። አይ ቲንክ ፌር ነኝ ብዬ ነው የማስበው። አሁን በሰዓቱ የነበሩ ሰዎች እንትን ሊሉ ይችላሉ፣ ግን ያው ፌር ነኝ። ስጠይቅ ፌር የሆንከው ለአንዲት ልጅ ብቻ ነበር? አዎ ያው ወንድ ልጅ ግራ ጎኑ ለግራ ጎኑ ያመዘናል ይባል የለ? እንዴት ነበር? እዛ አካባቢ ፌር ላለውን የቻልኩባቸው ለሷ ሲሆን ፌር አይደለም አሉ። ለሌሎቹ ግን ፌር ነበርኩኝ። አይ ቲንክ ክላሱ ተከፋፈለ። ሁሉም ጎራ ያዘ። እኔንም ይደግፋል። ከዛ ደግሞ የሆነ ሰው ቢመራን የሚል አለ ምናምን እና እዛ ሰዓት ላይ ብዙ ተከፋፈለ። ግን እዛ ጋር ምን ነበረ የፖለቲካ እሳቤን ያውቁ ነበር፣ ምን እንደማስብ ያውቁ ነበር። ኦልሞስት ሙሉ ክላሱ ያውቃል። ሪፕም ስለነበርኩ ፊት ለፊትም ስለምቀበል ኢቨን የደብተሬ ከቨር ሁላ ከአማራ ክልል ነው ያስመጣሁት። ሰው ለብሬክ ሲሄድ ፊት ለፊቱ ላይ የዶክተር አብይ ምስል የነበረው፣ በጀርባው ደግሞ በዛን ሰዓት አይ ቲንክ ገዱ አንዳርጋቸው ነበሩ የአማራ ክልል አስተዳደር። የሳቸው የነበረው ፊት ለፊት ነው የማስቀምጠው። በዛ ሰዓት ደግሞ ለትግራይ ክልል አብይን እንትን ማለቱ እንደ ጽንፈኛ የሚታሰብበት ሰዓት ነበርና እኔ ምንም አልሰማም። በቃ አምኛለሁ። ካመንኩኝ ምንም ወደ ኋላ ወደፊት የለም። በዚህ ሁሉ ውስጥ ይሄ ወኔ ያለው ልጅ እኔ አሁን ይሄንን ደስ ብሎ ስታወራኝ የሆነ ወኔ ያለው ጠንካራ ጎበዝ ለሚፈልገው በጣም መታገል የሚፈልግ የሚችል ሰው ነው የሚታየኝ። ገብተዋል አይደለ? ከዚህ በፊት እያወራናቸው ያለናቸው ነገሮች ግን አይደሉም። ታው ሁለት አይነት ሰው ይታየኛል ማለት እችላለሁ። ወይንም በጣም ትልቅ ተስፋ ያለው ሰው ከን ደግሞ ቁጭሩ ያ ተስፋ ጋር መድረስ እንደማይችል የሚያስብ ሰው። ዋይ ይሄ ተስፋ መቁረጥ ለምንድን ነው የመጣው? ዩኒቨርሲቲ በዛ ኢነርጂ ከጨረስክ ተመረክ፣ ኢንጂነር ተባልክ። ኢንጂነሪንግ ሰው እየተማረ ሌላ ዲግሪ ከጎን የተማረ ሰው ስታፍ አይደለ? በሰዓቱ ግን ይድድት ሰው ተመርቀ ወጣ ዘን ተመርቀሽ እንደወጣሽ ከግቢ ወደ ግቢ አይደል ያልኩሽ? ድሬዳዋ ነበር። ወዴት? ድሬዳዋ ነው የጨረስከው? ድሬዳዋ ዩኒቨርሲቲ ነበር። ወለሁላ ተከራከር ያለው እዛም እንዳመራር ያደረገኝ የለ። ድሬም መጥቼ ምንም እንዲ ነገር ብሎ ነገር የለም። እዛ ሪፕሬዘንታቲቭ ነበርኩኝ። እዚህም ስልጣኑን መልሱልኝ ብቻ ሳይሆን እዛ ደግሞ ተቃራኒ ሆነ። እዛ ስደርስ ሆነ አካል ያለኝ አመለካከት ጠፋና ሌላ አካላት መደገፍ ጀመርኩኝ። ልክ አይደለም ብዬ ማሰብ ጀመርኩኝ። ለምን እዛ ትግራይ ላይ ብዙ ዋጋ ከፍለናል። ኢቭን ዶክተር አብይ ይመጣል ተብለን ብዙ እንትን ብለናል። በአካል ልንገናኝ ማለት ነው። ከትምህርት ሚኒስትሮች
ዶክተር ሳሙኤልን ካወቅሻቸው በሰዓቱ የነበሩ ሰው ናቸው። አይ ቲንክ አሁንም ስልጣን ላይ ናቸው መሰለኝ። ፕሮፌሰር አፈወርቅ የሚባሉ በአካል ሄጄ አዋርቻቸዋል። ግቢው ተበጥብጦ በነበረበት ሰዓት ዶክተር አብይ አክሱም ገብቷል ተባለ። አክሱም ገብቷል ሲባል ዩኒቨርሲቲ ፕሬዚዳንቱ ቢሮ አካባቢ ነበር። እንዳጋጣሚ ሄጄ አውሯቸው። ማግኘት ትፈልጋለህ? አዎ ማግኘት ትፈልጋለህ? አይ እንደዛ ብቻ ሳይሆን ተማሪዎቹንም እናገናኛቸው ተባለ። ለምን ይሄ ቅር ያላቸው ተማሪዎች አሉ። እነሱንም ለሳምንት ኦልሬዲ አፈር ላይ ተኝተናል ብዬሽል ያኛው እንትን ስላለ ከነዛ ጀማ እኔ ከፊት ነኝ። በቃ ዶክተር አብይን ላገኝ ነው ብዬ በቃ ፕሮፌሰሩንም አዋርቻለሁ፣ ዶክተር ሳሙኤልንም አዋርቻለሁ። ባስተዘጋጀ ከግቢ መውጣት አይቻልም ነበር ያኔ በብጥብጡ። ትወጣላችሁ በቃ ይዘናችሁ እንሄዳለን ተባለ። ባስተዘጋጀ ባስ ውስጥ ገባን። ልክ ልንወጣ በር ላይ ስንደርስ ዶክተር አብይ ጥሏችሁ ሄዷል ተባለ። ሲጀመር የመጣው ለተማሪዎቹ ብሎ ሳይሆን አይ ቲንክ የአክሱም ሐውልት እንትን ነበረ። እሱን ከማህበረሰቡ ጋር ለመወያየት ነው የመጣው ተባለ እና ተማሪ ሞቷል እዛ ቦታ ላይ። ከሳምንት በላይ አፈር ላይ ተኝተናል። እኔ ፖለቲካውን ብዬ ነው እንጂ እንደ አዲስ አበባ ልጅነቴ ጨርቆስ እንዳደገ ልጅ ከሆነ እንትን ጋር ብሆን ማንም እንትን አይለኝም። ግን ልክ ነው ወይ ብዬ አሰብኩኝ። እንደዛ መሆኑ ልክ ነበር ወይ ብዬ አሰብኩኝ። ከዛ በዛም በዚህም ተባለ። በሰላም ተፈታ። እዛ ጋር አቋም ለውጥ አረኩ። የአቋም ለውጥ አረኩኝ። ሙሉ ለሙሉ አይደለም አክቹአሊ ሙሉ ለሙሉ አይደለም የአቋም ለውጥ ያረኩት። ግን ያው የሆነ እንትን ተየለ በጭፍን ነው እንደ እየተመረሩት ያለውት አይነት ኢንቴንሽን መጣና ቆይ እስኪ አልኩኝ። ከዛ ጦርነቱ መጣ። ያው ጦርነቱ ላይም ሲኮን እንዲያስኩ ነው ቦታዬን ይዤ እንትን እያልኩ ነው። ከዛ በኋላ ነው እንትን እያልኩ የመጣሁት እየሸረሸርኩኝ። አብሶ ዋጋ ከፈልን። እዛ ግቢ ሰላም ነው ተብለን እኮ ነው የሄድነው እኮ። ተመልሰን ሄደናል እኮ ከጦርነት በኋላ ግቢ ሄደናል እኮ። ተመልሳችሁ? ግቢ ሄደናል ሰላም ነው ተብለን። ግን ትንሽ እንደቆየ ሰላም አልነበር። እዛ ጋር ያላሰብነው ተቃራኒ ነው የገጠመን እና ያው ኦልሞስት ከአንድ ወር በላይ አንድ ዳቦ ከ10,000 ተማሪ ጋር እየተጋፋን የበላንበት ጊዜ አለ። እሱንም ከደረሰሽ እኔ ማዙካ ጎበዝ ናት። ግቢ ሲሄድ ከልብስና ከጫማ ይልቅ ምግብ ነክ ነገሮች ላይ ሪዘርቭ እኔ ጋር አይጠፋም። እኔ ሎከር ላይ ምንም ነገር የሚቀር ነገር የለም። ኦልሞስት ለግማሽ ሴሚስተር ተብሎ የሚይዘው ነገር ኦልሞስት ሙሉ አመቱን የሚያቆይ ፓኬጅ። ይሄ በሱ የቆሎ ምናምን ብቻ አይደለም። በቃ ይሄ ምግብ ነክ ነገሮች እንትን አይደለምና ያው ኦልሞስት ወር የሚባል ደረጃ አንድ ዳቦ ብርቅ ሆኖብን ያ ጊዜ ከባድ ጊዜ ያሳለፈን። ያው ከዛ በኋላ ዩኒሴፍ አይ ቲንክ በአፋር ክልል በኩል አድርጎ ይዞን ወጣ። ከዛ በኋላ ድሬዳዋ ገባን። ቀጣይ ስንመደብ ያው እዛም ሄጄ እንትኔን አላቆምኩም። ካልተመረቅም ብዬ ቀውጤ አድርጌዋለሁ ፕሬዚዳንቷ ቢሮ ገብቼ። ካልተመረቀ እንዴት? እኔ በጣም ነው የሚጸጽተኝ። ብሶ አይ እንትን አሉ ተማርን ምናምን የቀረንን ሴሚስተር ምናምን እንትን አለን። ልክ እንደጨረሰን አይነት አይ እነዚህ ልጆች መመረቅ የለባቸውም። ለምን የመጀመሪያ ባች ነው አይ ቲንክ በእንደዚህ አይነት ጉዳይ ወደ ግቢ ትራንስፈር አድርጎ በዛ በዚህ የገጠመው ነገርና ከግቢው ተማሪ ጋር እኩል ይመረቁ፣ ካልሆነ ደግሞ ወረቀታቸውን ብቻ እንስጣቸውና ይሄዱ፣ ጋውን አይልበሱ። ጋውን ሳይለብሱ በቃ ተመርቋል፣ ትምህርታቸውን ጨርሰዋል፣ እስከዚህ ደረጃ ደርሰዋል፣ በቃ ይሄዱ አይነት እንትን ሆነ። ገባሁ ፕሬዝዳንቷ ቢሮ ድረስ ገባሁ።
እንዲህ ተምረናል። ይኸውላ ዋጋ ከፍለን ያን ጥቁር ጋውን ለማድረግ ነው አብዛኛው እንትን ያለው። ለምን ስኬት መማር ነው ብሎ ይታሰብ የለ። ልክ እንትን ሲባል ገባሁኝ። ይኸውላ ነገር አሳልፈናል። እንዴት ጋውን አለብሱም እንባላለን ብዬ እስከ ጥግ ድረስ ተከራክሬያለሁ። ፕሬዝዳንቷ ቢሮ ገብቼ አይ በቃ ምናምን ብላ ተወስኗል አይነት እንትን ብላ ስትወጣ ጥላኝ ወጣች። ተከትዬ እስከ መኪናዋ ድረስ እንዴት እንደዚህ ይባላል? ይሄ ሁሉ ዋጋ ከፍለን ይሄ ሁሉ እንትን ብለን እንዴት በቃ እንባላለን? እዚህ ጋር ምንድነው የስልጣን እንትኔን እያየሽ እስከ ጥግ ነው የሚሄድ ላመንኩበት ነገር ስላመንኩበት። ከዛ በቃ ይመረቁ ተባለ። ማለት ጋውን ይሰጣቸውና ይመረቁ አይነት እንትን ተባለ። ተመረቅን። ያው አብዛኛው ተማሪ ያው ጉጉትም ስለነበረበት ሲቀጥል ከሌላ ግቢ ብዙ ዋጋ ከፍሏል። ብዙ ሰው እንትን ስላለ ቤተሰቡን ጠርቷል። እኔ ግን አልጠራውም። ማዘር ነበረች። ማዘርንም አልጠሯት። ለምን እዛ ስደርስ ብዙ ወጪ አለባትና ተበድራ ነው ግቢ እንትን ስትለኝ የነበረው። አብዛኛውን ነገር ከቨር ስታደርግልኝ የነበረው ከሰዎች ተበድራ ከስራ ቦታ ተበድራ ነበርና እዛ ቦታ ላይ ስትመጣ ሌላ ብድሮች ደግሞ ልገባ ነው። አውቃለሁ ስኬት ነው ለሷ ልጇ እዛ ደርሶ መድረክ ላይ እንትን ሲባል ምናምን ስኬት ነው። ግን ያውላ እንትን ተብሎ እኔ አልጠራው ብቻን ተመረቅ ብቻዬን ጋውን ለብሼ እንትን ብዬ ብቻዬን እንትን አልኩኝ። ያው ብዙ አዲስ አበባ ልጆችም ስለነበሩ ቤተሰቦቻቸውም መጥተው ስለነበረ ያው ከነሱ ጋር አብሬ አሳለፍኩ እንጂ በጠራት ደስ ይለኝ ነበር። እና እዚህ ጋር መናገር የምፈልገው በጠራሽ ደስ ይለኝ ነበር። ቤተሰብ አይመጣም አልኳት። የማንም ልጅ ቤተሰብ አይመጣም አልኳት። አይመጣም ዝም ብለው ጋውን አስለብሰው ነው የሚያስወጡን። ለፎቶ ነው አይ ቲንክ ጋውኑ ለፎቶ ነው እንጂ እንትን ሊባል አይደለም፣ ዝግጅት የለም አልኳትና ግን ያው እሱን አስቤ ነው እንትን ብዬ ነበረው ያልመጣሽ። ከዛ ተመረቅን። ያው ምንድነው የሆንከው እንዳፍታሙ? ምንድነው ላይፍ ላይ የተፈጠረው ከምርቃቱ በኋላ? ላይፍ ከምርቃት በኋላ እንዳሰብኩት አልሆነ። ነገሮች ካሰብኳቸው አይ ቲንክ ኦልሞስት በተቃራኒ በሚባል ደረጃ ሆነ። ሳስበው የነበረው ገብቼ በወረዳም ይሁን በሆነ ቦታ የሆነ ስልጣን ይዤ ከዛ ትምህርቴን አፕዴት እያረኩኝ በጊዜ ሂደት የሆነ ስልጣን መያዝ ነው አልቲሜት ጎሌና ሶጣ። ግን ልክ እንደተመረቀም መሰለኝ የመንግስት መስሪያ ቤት ቅጥር አቁመዋል ተባለ እና የቅርብ ሰዎች አሉ አሁን ወረዳው ላይ ያኔ እንትን ስል የነበሩ ሰዎችና ከመመረቂያ በፊት እናወራ ነበር እንደዚህ ሲባል ልክ የ40 ቀን እድል ነው መሰለኝ ልክ እኛ ተመርቀን ልንገባ ስንል የመንግስት መስሪያ ቤት ቅጥር አቁሟል ተባለ። ይሄ ማለት አስቡ፣ ስልጣን ይኖረኛል ብለሽ ያሰብሽ ሰው ከአንድ 2 ዲግሪ ተምረሽ ኢቭን 3ኛ እንኳን እንትን ብዬ ነበር እኮ ፖለቲካል ሳይንስ ብዬ በግል ኮሌጅ አይሰጥም ተብሎ ነው የተውኩት እንጂ ለምን ታደራጁዋለሽ? ሁሉንም ጎን ለጎን ማስኬድ አለብሽ። ለምን የሆነ ሰዓት ይጠቅማል። እሱም ብዬ ነበርና ሲባል ቅጥር ቆሟል ተባለ። ያ ሁላ የፖለቲካ ተስፋ ያ ሁላ ወገቤን ይዤ ስከራከርለት የነበረው ፖለቲካ በአንዴ አንተ አገባም እንደማለት ነው። ኢንጂነሪንግ ነው የተማርከው? ባይዘው ከፖለቲካው ጋር ስራ ለማጣቱ ምን ያገናኘው? በዛ በኩል ስትሄጂ ነገሮች ይቀላሉ። እሺ አሁን ኢንጂነር ታከለውማ በምን እንትን እንደማለት ፖለቲካ ውስጥ ግን አለ
በትምህርት የተደራጀ ሲሆን ለፖለቲካ ስልጣን ሞር ቅርብ ትሆኛለሽ እና ሲባል ቅጥር ቆሟል ተባለ። ምን ታደርጊያለሽ በዚህ ሰዓት? ሌላ ስራ ተቀጥሮ የመስራት ሞራል በሰዓቱ አልነበረኝ። ምክንያቱም ሳስበው የነበረው ስልጣን ነው፣ ሳስበው የነበረው ህዝብን ማገልገል፣ በቃ የህዝቡን ችግር እኔ ብቻ ተረድቼዋለሁ። ሌሎቹ አይ ቲንክ አልተረዱትም ወይ መመለስ አልፈለጉም። እኔ ግን መመለስ እችላለሁ ብዬ ሳስብ የነበርኩ ሰው ያው ለአመት እንትን ካልኩ በኋላ አይ ቆሟል ተባለ። ከዛ ኦልሞስት አመት የሚባል ደረጃ ካለ ስራ ተቀመጥኩኝ። ተስፋ ቆረጥኩኝ። ማለት ተስፋ ስልሽ ይሄ እንደቀላል ትንሽ ተስፋ አይደለም። በቃ ይሄ ኢራን እስራኤል ላይ እንትን ስትወረውር አንድ ፎቅ ሙሉን እንደምታወድመው አለ ሙሉ ተስፋ ዱቄት ሆነ። ከዛ ተስፋ መቁረጥ መጣ፣ መጠጣት መጣ። በቃ ተስፋ ያስቆረጠ ዋናው ምንድን ነበር? ለእናንተ አለመድረስ? አዎ በዛ ሰዓት በቃ ይሄ ልጅ ደርሷል፣ በቃ ተምሯል። እንዳልኩሽ ነው ጨርቆስ ላይም ቢሆን በቃ እንደዚህ ስትማሪ የሚሰጥሽ ቦታ አለ። ያም ቦታ ላይ ሆነሽ አለመገኘት ይከብዳል። እና ቤተሰብ ኤክስፔክት የሚያደርገው ነገር አለ። ብዙ ዋጋ ተከፍሎብኛል። ማዘር ብዙ ዋጋ ከፍላለች እኔን እዚህ ደረጃ ለማድረስ። እንዳልኩሽ ነው ምርቃት እንኳን ያልጠሯት ተበድራ እንዳትመጣ ብዬ ነው ብዬሻለሁ። ያ ሁላ አመታት ኦልሞስት በኢንጂነሪንግ 6 አመት እኮ ነው የፈጀ ነው እኮ በጦርነቱ በዛ በዚህ ስንል 6 አመት ፈጅተናል እኮ። ያ ሁላ አመት በብድር አስተምራሻለች። ያም መመለስ አለብሽ። ሲቀጥል ብዙ ቤተሰቦች አሉ፣ እነሱ ኤክስፔክት ያደርጋሉ። የሰፈር ሰዎች አሉ፣ ብዙ ኤክስፔክት ይደረጋል ካንቺ እንደተማረ ሰው። ሲቀጥል ዴይ ቱ ዴይ ላይብራሪ እንደሚሄድ አይነት ሰው አስቢ። በቃ ይሄ ልጅ የሆነ ለውጥ ያመጣል ተብሎ ነው የሚታሰበው። እና ያ ሁላ ተስፋ ያ ሁላ እንትን በዜሮ። የዛን ሰዓት በቃ ቆንጆ ጠጪ ሆንኩኝ። ጠጪ ስልሽ ይሄ ጠጪ አይደል፣ ቆንጆ ጠጪ። ካልጠጣ አላድርም። ለምን? ሌሊት እንቅልፍ የለም እኮ። ከየት ይመጣል ያ እንቅልፍ? ቁጭ ብለሽ ነው የምታድረው። ብዙ ሀሳብ ያሳስብሻል። ራስን ማጥፋት እኮ ልክ ነው ትያለሽ ብለህ ታውቃለህ? እንደዛ ራስን ማጥፋት እንዴ ሶሻል ሚዲያ ላይ ለዞም እላለሁ እኮ ራስን ማጥፋት ኃጢአት ባይሆን ኖሮ ብዙ ሰው ራሱን ያጠፋ ነበር። እና እንደዛ ከሚሉት ውስጥ ነኝ። ኢቨን አሁንም እንደዛ ከሚሉት ውስጥ ነኝ። ኃጢአት ባይሆን ኖሮ እኮ ልክ ነበር። ከዛ መማር ደግሞ እንደምታዩ ፈሪ ያደርጋል። መማር ፈሪ ያደርጋል። ነገን ኳልኩሌት ታደርጊያለሽ። ነገ ጨለማ እንደሆነ ብታቂው የጨለማ አይነት አለው መሰለኝ፣ ደረጃ አለው። ያን ደረጃ ታስቢያለሽ። አሁን እኔ በሞት ከዛ እሷ እንዴት ትሆናለች? ለአንድ ራስሽ እኮ ችግር የለውም እኮ። አብሶ ወንድ ልጅ ስትሆኚ ለአንድ ራስሽ ችግር የለውም። የትም ሄዶ ይኖራል ወንድ ልጅ እኮ። ካየሽ የጅቡቲ ሹፌሮች አብሶ የከባድ መኪና ሹፌሮችን ካየሻቸው አብዛኛው ህይወታቸው በረሃ ላይ ነው። ከቤተሰባቸው ጋር ትንሽ ጊዜ ነው የሚያሳልፉት። እና የትም ሄደሽ ልኖሪ ትችያለሽ። ግን ይሄ ሁላ ልፋቴ ሁላ ድካሜ እንዲህ ከሆነ ሞት ምንድን ነው? ጥሩ አይደል ወይ ብለው ከሚያስቡት ውስጥ ነኝ። እና ኃጢአት ባይሆን ጥሩ ነበር። ፈጣሪም ኃጢአት ባያረገው። ይሄ እድሜ ለማሰብ በቂ ነው ብለህ ታስባለህ? ይሄን ያህል ተስፋ ለመቁረጥ ያየሁት መከራ በቂ ነው ብለህ ታስባለህ? ከበቂ በላይ ነው ብዬ አስባለሁ። ለምን ኦልሞስት ያ አንድ አመት አብሶ ብዙ አስተማሪ። ስራ አጥቼ የተቀመጥኩበት ጊዜያቶች ሰዎችን እንድታይ ያረገሽ። ያለውልሽ የሚል ሰው ማንም የለም፣ ከጎንሽ የሚኖር ሰው ማንም የለም። ሁሉም ሰው ሲኖርሽና ሲኖርሽ ብቻ። ለአንድ ለሁለት ቀን እኮ አለው እንዴት ነው ሊልሽ ይችላል እኮ። ግን የውስጥሽን ስሜት ተረድቶ እያንዳንዱን ነገር እንትን የሚልሽ ሰው አታገኝም። አይ ቲንክ እንደ ሀገርም ይመስለኛል ሁሉም ሰው ችግር ላይ ነው። የየራሱን ህመም እያስታመመ ነውና ያንቺን ህመም ህመሜ ብሎ ያንቺን ስቃይ ስቃይ ብሎ
ስሜቱን እንትን ብሎ የሚገኝ ሰው ከስንት አንድ ነው። ያንንም ሰው ላታገኙት ትችላለሽ፣ አክቹዋሊ ላታገኙት ትችላለሽ። እና ያ 1 አመት በጣም ከባድ ሞት የተመኘውበት እዚህ ጋር ለዛውም ምልክት አለ። ምንድነው? ብዙ ምልክቶች አሉ። ራስን ለማጥፋት የምትሞክሪያቸው ነገሮች አሉ። ለምን በቃ ህልምሽ እኮ ከሽፏል እኮ ከዚህ በላይ መክሸፍ የለም። ስትነቂ ባለስልጣን ሆኜ እነቃለሁ ያልሽ ሰው ስትነሺ ድንጋይ እያሞቅሽ ነው። የሰፈር ድንጋይ ያውላ ተምረሽ የሰፈር ድንጋይ እያሞቅሽ ነው። እና ቁጭ ብዬ ረጅም ጊዜ እንቅልፍ አጣሁ። ሳልጠጣ አልተኛም። ቀን ቤትም ብዙ ሰው ስለማይኖር ቀን እተኛለሁ። ማታ ግን ቤት አታገኝም። እጠጣለሁ። ከዛ የሌሊቱ እንትን በሱ ያልፍልኛል። እና ያ ከባድ ጊዜ ነበር። እና እንደዛ ከባድ ጊዜ ሆኖ አይ ቲንክ የዛኔ ነው ሶሻል ሚዲያም እንትን ያልኩት፣ ቲክቶክም እንትን ያልኩት፣ ብሶቴንም በደንብ መግለጽ የጀመርኩት ሶሻል ሚዲያ ላይ የዛኔ ነው። እናትህ በዚህ ውስጥ እናትህን አስበዋት አታውቅም? ታውቂያለሽ እኮ ለዛ እኮ ነው ፈሪ ያደርጋል መማር እምልሽም እኮ እንጂ ደፈር ብቲ ስደት ብርቅ አይደለም። ጨርቆስ ላይ ብቻ ሳይሆን አዲስ አበባ ላይ ስደት ብርቅ አይደለም። ትሰደጃለሽ፣ ከዛ ሊለመንልሽ ይችላል። በቅርብ ጊዜም ካየሽ ሶሻል ሚዲያ ላይ አስፋልት ላይ ተንበርክከው እናቶቻቸው እየተለመነላቸው ነበረ። ከዛ እሱን ታስቢያለሽ። ያውላ ለፍታ ያውላ ደክማ ድጋሚ ደግሞ አስፋልት ላይ ልጄ ሊቢያ ላይ ተይዟል ብላ እዛ ስትለምን አስቢው። ያውላ ድካሟን በዜሮ አባዝተሽ ድጋሚ ደግሞ እንትን ማለቱ ይከብዳል። ከአይምሮ በላይ ነው። አሁን ለኔ ከአይምሮ በላይ ነው። ከዛ እንትን አረኩኝ፣ ሶሻል ሚዲያ ላይ ብሶቴን መናገር ጀመርኩኝ። ካየሽ የማንንም ሪፕላይ አልመልስም። ኢንቦክስም በጣም ብዙ ኢንቦክሶች አሉ እና አልመልስም የማንንም። በቃ ስሜቴን ብቻ ኦን ታይም ኤክስፕረስ ማድረግ ነው የምፈልገው። እና የዛን ሰዓት የቅርብ ሰዎች፣ የሚያውቁሽ ሰዎች በግቢም በተለያዩ የህይወት እንትን የሰፈር ሰውም ይጠይቁሻል። ሶሻል ሚዲያ ላይ እንደዛ ፖስት ስታረጊ አንተ ትስቃለህ፣ ትጮታለህ፣ ምን አለብህ ይሉሻል። ምን አለብህ አምሮብህ ነው የምትወጣው ትባያለሽ። በውስጥሽ ያለውን ህመም ግን ማንም አያውቀው በሰዓቱ። አንቺ ብቻ ነሽ የምታውቂው፣ አንቺ ብቻ ነሽ እየታገልሽ ያለሽው። አንቺ እዛ ጋር በሞትና በህይወት ውስጥ ነሽ። አምሮብሽ ልትወጪ ትችያለሽ፣ ግን ከሰው ላለማነስ ያለሽን አንድ ሱሪ 40 ጊዜ አጥበሽ ልትወጪ ትችያለሽ እኮ፣ ግን ከሰው ላለማነስ ሌላ ህመም ነው። እሱን ደግሞ ፌል ብታረጊ ሌላ እንትን ነው። ከዛ ለምንድን ነው እንደዚህ ፖስት የምታረገው፣ ለምንድን ነው እንደዚህ እንትን የምትለው ይላሉ። ከሶሻል ሚዲያ ከሚያውቁሽ ውጪ በቅርብ ከሚያውቁሽ አይ ለቲክቶክ ብዬ ነው ለሶሻል ሚዲያ ብዬ ነው ትያለሽ፣ እንደ ቫይራል እንዲሆንልኝ እንደዛ ትያለሽ። ግን እንደዛ እኮ አይደለም እኮ። በሰዓቱ ተሰምቶሻል፣ የሆነ እንትን አለው። ሰው ሳይረዳሽ ሲቀር ያለው እንትን በጣም ከባድ ነው። እና እንደዛ አላችኋለሁ። አይ ኧረ እኔ ለቲክቶክ ብዬ እኮ ነው እንጂ እኔ እኮ እንደዚህ አይነት ሰው አይ ቲንክ እነሱም ይመስለኛል እንደዚህ አይነት ሰው ነው ብለው ኤክስፔክት አያደርጉም መሰለኝ። አይ ለሶሻል ሚዲያ ነው፣ አይ ቫይራል እንዲወጣ ብዬ ነው እንጂ እንትን ብዬ እኮ አይደለም ያለሽ። እና ያ ሌሊቶች ያ ቀናቶች ከባድ ነበሩ። ከዛ ፖስት ሳረጋ አይ ቲንክ ላይቭ ላይ ነው የሆነች ልጅ ላይቭ ላይ እያወራን ድርጅት ማናጀር ይፈልጋል ስለ ስራ እያወራን ስራ የለህም እንደ ያለች፣ አይ አለኝ አልኳት። ኩሩ ሳይኖር ኮስተር ኧረ እኔ አለኝ። አይ እኔ የምሰራበት ድርጅት እኮ ማናጀር እየፈለጉ ነበረ አለች። ከዛ ላይቭ ላይ ነው እንትን አልኳት፣
በቃ ስልክሽን በውስጥ ላኪልኝና የሆነ ልጅ የሚፈልጋለ አዋርቼው ነግረሻለሁ። ኦልሬዲ ፖስት አድርገዋል እነሱ ሶሻል ሚዲያ ላይ ፍሪላንስ ላይ ምናምን ፖስት አድርገዋል ስራ ክፍት የስራ ቦታ ተብሎ። ከዛ እኔ ላይቭ ላይ ነው ክብር አለ እዛ ጋ ክብሬ በለጠብኝ። አረ እኔማ ስራ አልፈልግም ስራ አለኝ። በቃ እሺ ተባብለን ወዲያው ከላይቭ ወጣሁ። ወዲያው ሰከንድ አልፈጀብኝም። በቃ እናወራለን ምናምን ብዬ አስወጣትና ወዲያው ነው የወጣሁት። ሰከንድ አልፈጀም። ከዛ ኢንቦክስ ላይ ስልኩን ላኪልኝ አልኳት። ስልኩን ላኪልኝ አልኳት። እና ለምንድን ነው ህመሞቻችንን ማለት በዚህ ልክ ፔንህን እያሳየ ለሶሻል ሚዲያ ስራ እንደምትፈልግ ማውራት ለምን ከበደ? አብሶ ሶሻል ሚዲያ ድክመትሽን ይፈልጋል። አሁን ዛሬ ድክመትሽን ብታወሪ ነገ በዛ ድክመትሽ በዛ ውድቀትሽ ሊዘባበትብሽ የሚፈልግ ብዙ ህዝብ አለ። በዛው ልክ ደግሞ ጥሩ ፊድባክ የሚሰጥሽ ሳያቀሽ ጥሩ እንትን የሚሰጥሻል። አብሶ አንዳንድ ንጹህ ልብ ያላቸው ሰዎች ከነመፈጠርሽ አያውቁሽም፣ በአካል አይተውሽ አያውቁም፣ ግን ትሪት ሲያረጉሽ በቃ ቤተሰብ እንደዚህ እኮ ነው ትያለሽ። ሳያውቁሽ ምንም ማንነትሽን ሳያውቅ ትሪት የሚያረጉሽ አሉ። ግን እንደዚህ አይነት ነገሮችን እንትን ስትይ ከጥቅሙ ይልቅ አይ ቲንክ ጉዳቱ ያመስናል። ስራው ተገኘ። ከዛ ወዲያው ደወልኩላት፣ አውራት ኢንተርቪው ተባለ። ባለቤቶቹ ከድርጅቱ ባለቤቶች ጋር ተገናኘሁኝ። ኢንተርቪው ገባሁኝ። ሌሎችም ሰዎች ነበሩ ኢንተርቪው እንትን ሊሉ የመጡ። ከዛ ከዚህ በፊት ያሳለፍኩትን ያለውበትን ደረጃ ምናምን እንትና አልኳቸው። አይ ቲንክ 2 ዲግሪ መኖሩ አብሶ እነሱ የሚፈልጉት አይነት ዲግሪዎች ነበሩ በሰዓቱ። የመጀመሪያው ማናጀር ነው የፈለጉት፣ የድርጅቱ ማናጀር ነው የፈለጉት። ከዛ ኢንጂነሪንግ መሆኑ ደግሞ ሞር እንትን አላቸው። ለምን ኤሌክትሪካል ኢንጂነሪንግ ላይ 4 ስትሪሞች አሉ። ፓወር፣ ኮምፒውተር፣ ኮንትሮል፣ ኮሚኒኬሽን 4 አሉና ከአራቱ እኔ እንትን ያልኩት ኢንዱስትሪያል ኮንትሮል ነው። ኢንዱስትሪያል ኮንትሮል ሲሆን ኢንዱስትሪ ላይ ያሉ ማሽኖች ላይ ሞር እንትን ይላል። ይሄንንም ነገር ሞር ኤክስፕሌን አረኩ ስለ እንትኑ። እነሱ የሚፈልጉ ስለነበረ ኢንተርቪው አድርጌ ሰፈር ስደርስ ተደውሎልኛል። ተደወለልኝ ወዲያው። ከዚህ በኋላ የድርጅታችን ማናጀር ሆነ ታገለግላለህ ተባለኩኝ። ትልቅ ድርጅት ነው፣ ብዙ የሰው ኃይል ያለው ብዙ ማሽኖች ያሉት ነው። መጀመሪያ እንትኔን በማናጀርነቱ ጀመርኩኝ። አስቢው ምንም የሌለው ሰው ድንጋይ ላይ ቁጭ ብሎ እንትን ሲል የነበረ ሰው ተስፋ ቆርጦ መሞት ልክ ነው ብሎ ሲያስብ የነበረ ሰው በአንዴ የድርጅት ማናጀር ሆነ። በዚህ ውስጥ ሁሉ ግን የእግዚአብሔርን አሰራር አላየኸውም? ከዚህ በላይ እግዚአብሔር ሊያደርግልኝ ይገባ ነበር ከሚሉት ውስጥ ነኝ። ለምን እንደ ልፋቴ ብቻ ሳይሆን እንደ ቅርብ ሰው ነው የማወራው። ስገባ ለምን ለኔ እንዲ አጎደልክብኝ፣ ለምን እንዲ እንትን አልክብኝ የሚል ሰው ነኝ። እንደ ሰው ፎርማሊቲ ጠብቄ እያንዳንዱን ጸሎት ስቴፑን ጠብቄ እንትን ምል አይነሱ አይደለም። በቃ ገብቼ ለምን እንደዚህ እኔ እንዲ ይገባኛል ወይ ሲሳካልኝ ደግሞ አይ አሁን ጥሩ ነው ከዚህ የተሻለ ደግሞ እንዲ ብታረግልኝ እምል አይነት ሰው ነኝና የዛኔ እንደዛ ሆነ። ማናጀርነቱን ተቀበልኩኝ። ረጅም ጊዜ እንትን አልኩኝ። አጋጣሚ ሆኖ ማሽን ኦፕሬተር ነበርና ማሽን ኦፕሬተሩ ስራ ሲያቆም ወደ ውጭ ሀገር ወጣ ለሌላ እንትንና ያው ኢንዱስትሪያል ኮንትሮል እንትን ያልኩት ያው ኢንጂነሪንጉ ደግሞ እዛው ተጀመረ። ማናጀሩን እዛ እንትን እያልሽ
ኢንዱስትሪያል ኮንትሮል ነው። ማሽኖችን ኦልሬዲ የገባሽ ሰሞን አውቀሻቸዋል ያሉትን ነገሮች እዛው ኢንጂነሪንጉንም ኮንትሮል ማድረግ ጀመርኩኝ። እንደዛ ሲሆን ምን ሆነ? ጭንቀት መጣ። የምን ጭንቀት? አይ ቲንክ ካለ እድሜ ነው መሰለኝ ስልጣን ያዝኩት። ኦኬ እዛ እና ሰው ደግሞ አምኖሽ ኃላፊነት ሲሰጥሽ ከባድ ነው። ባለስልጣን መሆን የሚፈልግ ሰው እንዴት ሊከብደው ቻለ? ያ አይ ቲንክ ልምድ ነው መሰለኝ። ከባድ ነበረ። ለምን ኦልሬዲ የድርጅቱ ባለቤቶች ከሀገር ውጭ እንትን ይላሉና ኦልሞስት የድርጅቱ እንትን ኃላፊነቱ አንቺ ላይ ነው እና እንቅልፍ ይነሳል እና በቀን 3-4 ዳይክሎ ወስዳለሁ ጭንቀት ስላለ እና ያ ነገር አይ ቲንክ አዳፕት አረገ እና ጭንቀቱ በጣም እንትን አለ ካቅም በላይ እና አይ ቲንክ ሶሻል ሚዲያ ላይ ፖስት ቻለሁ። ሜክሲኮ ላይ ሜክሲኮ ላይ ራሴን ስቼ ነበር። በዛ ምክንያት ራሴን ሳትኩኝ ማለት ካቅም በላይ ሆነ። ጭንቀቱ ላያስጨንቅ ይችላል እኮ ለአንዳንድ ሰው አሁን ላያስጨንቅ ይችላል፣ ግን ኃላፊነት ላይ ስትሆኝ ግን ያስጨንቃል። እያንዳንዷ ነገር ማድረግ የምትችይው በምክንያት እና ባታረጊው እኮ ችግር የለውም፣ ግን ኃላፊነት ሰው ሲሰጥሽ ከባድ ነው። አምኖሽ ታረጊዋለሽ ስትባይና ሰው ተጠራጥሮ ላያረገው ይችላል፣ ግን እንሞክረው አይነት ሲሆን ይለያያል። እና ያ ሰዓት ላይ ያረገዋል ነው በቃ ምንም ነገር ይፈጠር ምንም ነገር ይሁን ሀብታሙ ያረገዋል። እና ያ ነገር እንትን ሲል ስትረስ መጣ። ስትረሱ መድኃኒት መውሰድ አስጀመረ። ከዛ አስተውሳለሁ መሀል ሜክሲኮ ላይ ነው እንትን አልኩኝ። አስተውሳለሁ የሆነች ጫፏን እኮ አስታውስ ነበር። በቃ ጭልምልም ሲልብኝ በቃ የምደገፈው ነገር ሁላ አጣሁኝ። ግርግር ነው ሜክሲኮ መሀል ሜክሲኮ ካስታወስኩ ግርግር ነው እና እዛ ቦታ ላይ ካቅም በላይ ሆነብኝ። በቃ እኔ ማስታውሰው የሆነ ሰዓት ላይ ተኝቼ ውሃ ሲያረጉልኝ ተኝቻለሁ ራሴን ስችል ውሃ ሲያረጉልኝ ከዛ እስኪ ቁም አይነት ብለው ከፍ ሲያረጉኝ ጭራሽ ምድር ዞረች። እንዲም ዞራ አታውቅም። ዞረች። ያው ከዛ መልሼ እንትን አልኩኝ። ለሲንገ ጤና ጣቢያ ወሰዱኝ መሰለኝ። ከዛ በኋላ ከዛ ያው አሰብኩት ከዚህ በላይ ከቀጠልኩኝ እንትን ላይ ሆን ይችላል አልኩኝ እና ተርሚኔት ለማድረግ ወሰንኩኝ ስራው። እዛ ለዛውም ስራ እንዲቀልልኝ ነገሮችን ፋሲሊቴት አረጉልኝ አይነት ድርጅቱ፣ ግን ካቅም በላይ ሆነ። ተርሚኔት አረኩኝ። ያው ተርሚኔት ስታረጊ ደግሞ ያኔ ጤናሽን ብለሽ ነበር። ከዛ ደግሞ ትንሽ ስቆይ ደግሞ ምን ይሆናል? ስራ የለሽ ቤተሰብ የድርጅት ማናጀር ሆነሽ ምን ሆነሽ ምንም አልለወጥሽም የቤተሰብሽን ህይወት። ኦልሞስት ያው አካባቢ ነው። ከዛ ሌላ ጭንቀት ደግሞ እንደዚህ ትውልድ እንደ ወጣት እንዳንተ እድሜ ላለ ሰው የዚህ ሁሉ ተጠያቂ ማን ነው ብለህ ታስባለህ? እኔ ለዚህ ሁሉ ተጠያቂ የምለው ፈጣሪ ነው። እንዴት? ፈጣሪ ይሄ ሁላ ፈተና ይሄ ሁላ በደል አንድ ሰው ላይ ሊያረግ አይገባም ባይ ነኝ። የየሰው የተለያየ እንትን አለ። አሁን የሆነ ሰውን ብትጠይቂው የሆነ የጎደለው ነገር አለ፣ የሆነ ሰውን እንትን ብትዩ የሆነ እንትን ያለው ነገር አለ እና ለምን አሟልቶ አልፈጠረንም እላለሁ። በቃ ተፈጠረና ሆነ። መፈጠር ላይኖርብን ይችል ነበር፣ ግን በቃ ሆነሽ ከሆነ በኋላ ግን ፈጣሪ አለ ብለን የምናምን ሰዎች አብዛኛው ኢትዮጵያዊ ፓጋን አይደለም አማኝ ነው እና እንደዚህ አይነት ህዝብ ላይ የኖርሽ እንደዚህ አይነት ነገር ሲመጣ
እንዴ ያውላ ደክመሽ ያውላ ለፍተሽ ልፋትሽን ፈጣሪ አያየውም ወይ ይላሉ። እንዴ እገባለሁ እኔ ቤተ ክርስቲያን ገብቼ ቅድም እንዳልኩሽ ነው እንደ እንትን ነው የማወራው ሳወራ ይሄ እንደ ጸሎተኛ እንደ ሃይማኖተኛ ምናምን ሳይሆን በቃ እንደ ጓደኛ አለ እንደ ቅርብ ሰው ለምን ጥያቄ ነው የምጠይቀው መልስ ነው የምፈልገው ከሱ እና ልክ አይደለም ስህተቱ ያለው ፈጣሪ ጋር ካንተ የጎደለ ነገር የለም እኔ የሚገባውን ነገር ያህል ለፍቻለሁ ብለን እንደዛ ነው የምታምነው እኔ መድከም ኖሮብኝ ያልደከምኩበት መልፋት ኖሮብኝ ያለፈውበት ማረግ ኖሮብኝ ያላረኩት ነገር የለም በአቅሜ ልክ መሆን ባለበት ልክ እንጂ አብዛኛው ወጣት ይለፋል እኮ ካየሹ ይደክማል እኮ እንደ ወጣት የሚደክም የለም እኮ ግን ፌል ያደረገው ደግሞ ወጣቱ ነው የድሮ ወጣት ካየሽ ምንድነው እንትን የሚለው አለችው የሆነ ነገር አለችው በቤተሰብ የሚሆን የሆነ ነገር አለ እዛች ላይ የሆነች ነገር አድ ለማድረግ ነው የሚለፈው የድሮቹ የአሁኖቹስ የሚለፉት ለምንድን ነው ሰርቫይቭ ለማድረግ ነው ምንም እንትን የለም ህይወት ላይ እኮ ለውጥ የለም እኮ ዛሬን ለመኖር ለነገ ቆጥቤ ምናምን የለም ሰርቫይቭ አድርጌ በቃ ልኑር እስኪ ልኑር መጀመሪያ እኔ ልኑር አይነት እና ለዚህ ሁላ ተጠያቂው ደግሞ ፈጣሪ ነው ይሁላ ድካም ይሁላ ልፋት በዜሮ ተባስቶ ከዛ ምንም እንዳለፋሽ ሰው ደግሞ ስትቆጠር ያማል መልፋትሽ እኮ አሪፍ እኮ ነው ሰዎች ደግሞ ምንም እንዳለፋ ሰው አይ አንተ እኮ ስትባይ ያማል እና መኖር ማለት ላንተ ምን ማለት ነው እኔ ከመኖር ይልቅ መሞትን የምመርጥ ሰው ነኝ መቼለታም ፖስት አድርጌ ነበር አላየሽው አይ ከመኖር መሞት እኔ አልስማማበት which መኖርን የመሰለ ነገር አይደል ከመኖር መሞት ያስፈራል አይ ቲንክ ከእንትን ከመሞት መኖር ያስፈራል ሁሉ ጊዜ ከመሞት ከመሞት መኖር ያስፈራል ከመኖር ከመኖር መሞት ያስፈራል አንድ መጽሐፍ ላይ ምን አነበብኩ መሰለ የእናቶቻችን ፍቅር ህመሞቻችንን ካላዳነ የአባቶቻችን ትጋት ለመኖር ካላስመኘን እኛ ምንድነው የጎደለ በህይወት ምንድነው ያልተመለሰ ጥያቄ ነው እንዳልኩ ነው ሳይ ሁለት ሰው ነው የሚታየኝ የሆነ ሰዓት የሆነ ነገር የሚፈልግ ተስፋ ያለው ልጅ አለ የሆነ ሰዓት ነው መንገዱን የሳተ የሆነ ልጅ አለ ነው ምንድነው በህይወት ያልተመለሰለት ጥያቄ ብዙ ጥያቄዎች ሊኖሩ ይችላሉ እንደ ሰው ልጅ አሁን ካልሽው ጥቅስም እኔ አባቴን አላውቀው እንዴት ሚዲያ ላይም ካየሻት እናቴ ገና ወጣት ናት እናቴ በጣም ትንሽ ናት አይቻታለሁ ገና ወጣት ናትና ብቸኛ ነህ ለቤቱ ብቸኛ ልጅ ነኝ ብቸኛ ወንድ ልጅ ነኝ ቤት ውስጥ እና በ15 አመቷ ነው የወለደች ኧረ እባክህ እና አብረን መንገድ ላይ ወካ እናረግም አብረን ቃለ መግዛትም አንሄድም ሌላ ነገር ይመስላል እንደዛ ስለሚሆን አብረንም ሄደን አናውቅም እንዴት አባትን ያለማወቅ በምን ምክንያት አላውቅም አባቴ ሙሉ ለሙሉ እስካሁንም እሷን አልጠየቅኳትም አልጠየቃትም እና የእናቴ አሁን እሷ ገነት አበበ ተክለማርያም ናት የኔም ስም ሀብታሙ አበበ ተክለማርያም በሷ አባት እየተጠራ ነው በሷ አባት ነው የምጠራው ያው ብዙ ብዙ ጥያቄ ስትጠይቂ ምን አጎደልኩ የሚል ደግሞ እንትን ሊኖር ይችላል። እሱንም ስለማስብ በቃ ራሷ እንትን ባለች ሰዓት እንትን ተበል ማስጨነቅ ነው የሚሆነው። በዚህ ሌላ ፈተና ድጋሚ ደግሞ እሷ ላይ ሌላ ፈተና እንትን ማለቱ ልክ አይደለም ብዬ አላቆም ቅርብ ያለ ይመስለኛል አካባቢ ላይ
ሰዎች ፕሪዲክት ያደርጋሉ እሱ ሊሆን ይችላል አይነት የቅርብ ሰዎች እንደዛ ይላሉ። ግን ያው አላውቀውም። ብታገኘው እንደምሰም ብታገኘው ባገኘው ብላስ የምደበድበው ነው የሚመስለኝ። እውነት ለምን የሁላ ፈተና ብቻዬን ታግዬ የሁላ ፈተና ብቻዋን ታግላ እዚህ አድርሳ አሁን መጥቶ ልጄ ቢል እንትን ምል ነው የሚመስለኝ። ለምን አብሶ ቅርብ እያለ እየተሰማሽ ሲሆን ደግሞ ደም ሲሆን ደግሞ ይቀርባል መሰለኝ። ቅርብ ያለ ነው እያየሽ እንዳላየ ሆነ ያለፈ ሰው ይመስለኛልና ያ ሰው ባላገኘው ባይ ነኝ። ማግኘት አትፈልግም? እሷንም መጠየቅ አልፈልግም ሌላ እንትን ስለሚሆን ያጎደለብህ ነገር እንዳለ። ግን ፈጣሪን ደግሞ እዚህ ጋርም ትጠራለሽ። ቢያንስ ደግሞ በቤተሰብ ለምን አላሟላኸኝም ትይዋለሽ። ትቀኛለሽ እኮ የአባት ፍቅር ስታይ ሰዎች እንትን ያሉበት እንዴ ይሄ ነገር ትያለሽ እኮ። ቤተሰብ የሆነ በዓላት ሲሆን ተሰብስቦ ይሄ የቤተሰብ እንትኑ ቫይቡን ስታይ እንዴ እኔ እኮ ትያለሽ። ከዛ ደግሞ ዞር ስትይ የለሽም ምንም ነገር እና እሱ ቢኖር ያኔ አይ ቲንክ ወይ የተሻለ ሰው ሆን ነበር ከዚህ የተሻለ ሰው ወይ ሆን ነበረ ወይ ምናምን። ግን ያው ካገኘሁት ማገኘው አይመስለኝም ደፍሮም የሚመጣ አይመስለኝም። እንደው ያልተላኩ መልእክቶች ላይ ነው ያለ ነው። አውሽ ይምጣም አይምጣም የሚሰማህን ነገር ብናወራው ብትነግረው ለእናትህም ቻዋን ባይመጣ ይሻላል። አብሶ አሁን ባለውበት ኮንዲሽን አይምጣ ግን ውስጥ ያፈንከው ነገር ካለ ወቀሳም ሊሆን ይችላል ምንም የሚደርስ ወይ ማይደርስ መልእክት ሊሆን ይችላል። የሆነ ነገር ብትለው አይብሽ ብዙ ነገር ነው ያሳጣኸኝ እና የቤተሰብ ፍቅሩም ብቻ ላይሆን ይችላል የሆነ ደረጃ መድረስም ኖሮብሽ ሊሆን ይችላል። ግን ከዛ በላይ ደግሞ የሆነ እንደጎደለ የሆነ ነገርሽ እንደጎደለ ስታስቢ ራስሽን የሆነ መጥፎ ስሜት አለው እና ያም መጥፎ ስሜት እንዲሰማኝ ስላረከኝ በህይወት ዘመኔ መቼም ይቀር አልልህም ነው የምለው። እና ያልተላኩ መልእክቶችም ይሄንን ቢያደርስልኝ መቼም ይቀር አልልህም። ከስልጣን በላይ ስልጣኑ እንዲ ሀገር ምራ ተብዬና አባቴ ነው ይባል አትፈልገውም። ሁለት ለእናትስ ምን ትላታለህ? ቁጥብ አይነት ሰው ነው የመሰለኝ። አንድ ቀንም እወድሻለሁ ብያት አላውቅም። አንድ ቀንም ይሄ አቅፊያት እንደ ልጅና እንደ እናት የለም። አይ ቲንክ ለምን እንደሆነ አስተዳደግም ይሁን ወይ ደግሞ ምን እንደሆነ አላውቅም። ይሰማት ይመስልሃል? አሁን አንተ አላረኩላትም አልሆንኩላትም የምትለው ነገር ሶሻል ሚዲያ ላይ እንደለቀኳትም አታውቅም። አሁን እዛ ላይ ኤክስፕረስ አደርጋለሁ የሆነ ስሜቶችን እሷ አታውቅም። ይሄን ነገሮችን እንትን እንደምል አታውቅም። ግን ትጨነቃለች። ልጄ የሆነ ከእኩዮቹ አንሷል አይነት እና የኔን ጥፋቱ አይነት ስሜት አላት እና ያን ስሜት እንዴት እንትን እንደምለው አላውቅም። ወለላ አሁን እዚህ ከመምጣቴ በፊት የታክሲ ካልሰጠው ብላ ስትከራከረኝ ነበር። ስራ ፍለጋ የወጣው መስሏት ካልሰጠው ብላ ስትከራከረኝ ነበርና አጉድጌበታለሁ ብላ ታስባለች። የሆነ ነገር አጉድጌበታለሁ መመለስ ከባድ ቢሳካልን ጥሩ ነበር። እስካሁን ምትላት አንቺም ያው ያልተላኩ መልእክቶች ላይ እስካሁን ካቀረብሻቸው ሰዎች አብዛኞቹ ኦልሞስት ሁሉም በሚባል ደረጃ ተፈተነው ያለፈላቸው ናቸው እና አሁን ለመጀመሪያ ጊዜ ያቀረብሽው
ተፈትኖ ያላለፈለት ሰው ነውና እኔ ያልፍልሃል። አሁን አንተ እያወራኸኝ የማየው እኔ እዛ መሪው መሆን ባለስልጣን መሆን ይፈልጋለሁ የሚለውን ልጅ ነው። ሁሉም ሰው የሚፈተን እኮ ነው። አይ ነው ምክር አለው እየመከርን አይደለም። ሁሉም ሰው ይፈተናል። እያቀለልኩብህ ሳይሆን አሁን ለምሳሌ እናትህን ብትኖርና ባትኖር ብለህ አስበው። ምንድነው የምትሰማ? ምንድነው እንዴት ነው የምትሆነው? እናት አንተ ብትኖር አንተ ባትኖር ከባድ እንዲሁ እንዳለ ከባድ አይደለም። እንትን በኖርማል ሰዓት እንኳን ስልኬ ላይ የሷ ስልክ ሲደወል ማለት ስደውልልኝ እፈራለሁ። የሆነ ነገር ሆነ ይሆን እንዴ ይላል። የሆነ ቦታ የሆነ ነገር ሆነሽ ከዛ የሆነ ሰው ደውሎ አይ እናት እንደዚህ ሆናለች መንገድ ላይ ይመስለኝና እፈራለሁ። አሁን ኖርማል ሰዓት የምትደውልልኝ ሰዓት አለ። ማታ ካመሸሁኝ ምን ነው አመሸ የት ነህ አይነት እንትን አለ። ያላሰብኩት ሰዓት ላይ አሁን በዚህ ሰዓት ብትደውልልኝ ምን ተፈጥሮ ነው እላለሁ። የሆነ ነገር ተፈጥሯል በቃ እላለሁ። ከዛ ምን ታስቢያለሽ? ጤነኛ መሆንሽን ብቻ አይደለም የሷም አሁን እንትን መሆኗን ብቻ አይደለም የሆነ ነገር ሀፕን ቢያደርግስ ሰው ብትታመም እሷ ወይኔ ብታመም እንትን የለም ምንም ማድረግ እንደማትቺ ስታውቂ ደግሞ ይከብዳል። ልታስታመሚያታችም የተሻለ ሆስፒታል ልትወስጃታችም እኔም ብታመምባት የሆነ ነገር ማድረግ አትችልም በዚህ ሰዓት። ያንን ስታስቢ ትፈሪያለሽ። እና ብዙ ጊዜ የእናቴ ስልክ ሲጠራ እፈራለሁ። የሆነ ነገር ሆና የተጠራው አይነት ስሜት ስለሚሰማኝ ሳላሳካላት ያውላ ነገር ህልሟን አጨናቅፈሽ ሲቀጥል በ15 አመቷ ወልዳሽ አስቢው። ኦሬዲ የሷን ህልም እኮ አልኖረችው። አሁን ህልሟ እኔ ነኝ። እኔ ደግሞ ፌል ሳረግ ደግሞ አስቢው። እኔ የሆነ ነገር ሶስን ደግሞ አስቢው። በቃ ተወስኛለሽ ከሆነ ሳለ ሊደክምሽ ይችላል። አይ በቃኝ ከዚህ ህይወትማ መገላገል አለብኝ እምልባቸው ጊዜያቶች። ከዛ መለስ ብዬ ሳይ ህልሟ እኔ ነኝ፣ ስኬቷ እኔ ነኝ። እኔ ካልተሳካልኝ እኔ ፌል ካረኩኝ በቃ በምንም ሰርቫይቭ የምታደርግ አይመስለኝም። አይ ነው ብዙ ሰዎች የሆነ የቅርብ ሰዎች ሲሞቱባቸው ምን ሲሆን ቀናቶች በገፉ ቁጥር እንትን ሊሆን ይችላል፣ ሀዘን ሊወጣላቸው ይችላል። ግን ዝም ብዬ ሳስበው የሱ ሀዘን አይወጣላትም ምንም ነገር ቢሆን ማለት ነው። እና እስካሁን ያለነው ለዛ እንኖራለን። አይ ቲንክ አሁን ያለንበትም እንደ ሀገሪቷም እንደ ምናምን እንደ ትውልድም ይሄ ተስፋ ለመቁረጥ ቅርብ ነን አይደል? ዛሬ አንተን ኢንተርቪው ያደረኩ እንደ ትላንት አንዲት ልጅ ሶሻል ሚዲያ ላይ ገልጻ ራሷን አጥታለች። አይቻት ነበር አይደል? ራሷን አጥፍታ ነበር። አው የሆነ መንፈስ የሆነ የተጠናወተን ነገር ያለ ይመስለኛል ይሄ ትውልድ ላይ። ግን እኔ አሁንም በጠይቀኝ መኖርን የመሰለ ነገር የለም እላለሁ። መኖርን የመሰለ ነገር የለም አሁን ወደፊትም። አንተም አሁን ይሄ ነገሮቹ ስለተደራረቡብህ እንጂ ዲፕ ዳውን መኖር የምትፈልግ ልጅ እንደሆን ካውሽ አገልጋይ ነበርክ በሆነ ጊዜ እግዚአብሔር ጋር ጥሩ ግንኙነት ያለ ሰው ነህ። እንደዛ ይሰማኛል የእውነት ለመናገር። ግን አንዳንዴ ለመኖር ምክንያት ፍቅር ጥሩ ነገር ነው አይደል? ፍቅር ጥሩ ነው ለነገር አይደል? ፍቅር ለመኖርም ፍቅር ለመሻገርም ፍቅር ለመዳን ጥሩ ነው መሰለኝ። ግን እኔ ፍቅር ላይ ብዙም ታሪክ የለኝም እና የእውነት የፍቅር ታሪክ ኦልሞስት የለኝም የሚባል አይነት ደረጃ ነው። ፍቅር አይዞም የሚባል አይነት ሰው አለ መላመድ እንጂ ፍቅር የማይዘው እንደዚህ አይ ቲንክ ስለዚህ አንተ ፍቅር ሲይዝህ ትድናለህ። ፍቅር ሲይዝህ ትድናለህ። ልብህን እንደዛ ክፈተው። የምትረዳኝ አይነት ሴት እስካሁን አግኝቼም ዴት አድርጌም አላውቅም። ትመጣለች። ስለዚህ ገና ነህ። ፕሮግራማችንን እየጨረስን ነው። አንድ ያልተላከ የመጨረሻ ያልተላከ መልእክት አለን። እሱን እናንብበውና አይ ቲንክ መጨረሻ ማስተላለፍ የምትፈልገው ነገር ካለ አስተላልፈን እንዘጋለን።
ሁለተኛ ያልተላከ መልእክት እንግዶቻችን ያነባሉ እኛ ጋር ሲመጡ። ስለዚህ ላንተ የሚለው ነው። ላንተ ነገር ለምትፈራው ወንድሜ ይላል። አይ ቲንክ ለሱ የተጻፈ ነው የሚመስለው። ይህንን የጻፍኩልህ የከበደ ሸክም ስለምረዳው ነው። ተምረህ ተመረቀ ስራ ሰርተ ማንነትህን ለማሳየት ወደፊት አንድ እርምጃ ስትራመድ የሆነ ነገር ሀፕን ያደርጋል። ህይወት ወደማትፈልገው አቅጣጫ ይዛን ትሄዳለች። ዛሬ ላይ ምንም የለኝም ብለህ ስታስብ የሚሰማህን የባዶነት ስሜት ቃላት አይገልጸውም። አዎ አሁን ላይ ሁሉም ነገር አሰልቺ ሆኖብህ ይሆናል። ፈጣሪ የረሳህ መስሎ ሊሆን ይችላል። ግን አንድ ነገር ልንገርህ፣ ያለፍክባቸው አመታት የከንቱ ታሪክ አይደሉም። ያ ተምረህ ያገኘኸው እውቀት፣ ያ በስራ ቦታ ያሳለፍከው ልምድ አሁንም አንተ ውስጥ አለ። ዛሬ ስራ መጥፋቱ አንተ አልባሌ አያደርግህም። በህይወት ውስጥ የአዝመራ ወቅቶች አሉ። አሁን ያለህበት ወቅት የመዝራት ወይም የማጨት ሳይሆን የመጽናት ወቅት ነው። ጨለማው ሲበረታ ንጋቱ ቀርቧል ማለት ነው። ተስፋ መቁረጥህ የሽንፈት ምልክት ሳይሆን የሰውነትህ ድካም መገለጫ ነው። ፈጣሪ የተጠናከረው በክፋቱ ሳይሆን በህመም እንደሆነ እርሱ ያውቃል። ነገር ግን አስታውስ፣ ህይወት ሁልጊዜ ባለችበት አትቆምም። ነገ ሌላ ቀን ነው። ነገ አንተም ማታውቀው አዲስ በር ሊከፈት ይችላል። ያኔ ዛሬ ያቆምክበትን አዘቅት ስታየው ለካ ለትልቅ ከፍታ እየተዘጋጀሁ ነበር ብለህ ታመሰግናለህ። የኔ ወንድም ዛሬ ላይ ሆነ ፍጻሜውን ለማየት አትሞክር። ብቻ ለዛሬ በርታ በል፣ ለነገ እደርሳለሁ በል። አንተ ለዚች ምድር ገና የምታበረክተው ብዙ ትልቅ ነገር አለ። ገና ብዙ የምትስቅባቸው ቀናቶች ከፊት ይጠብቁሃል። ያለህበት ሁኔታ አንተን አይገልጽህም። አንተ ከዚህ በላይ ነህ። እባክህ ነገን ሳታየው ተስፋ አትቁረጥ። አይ ቲንክ ከዚህ ክሩ የተጻፈ ደብዳቤ ነው ላንተ። ለኔ የሚመስል ጽሁፍ ነው። የሆነ ሳለ እኮ ማንበቡን ላይ ያዛረገኝ። ያ ከዚህ ክሩ እንጠረጥራለን። የሆነ ሰው ጠርጥር። ከዚህ ክሩ ጠርጥር። ጎበዝ ጸሐፊ ነው የጻፈው። ያው ግን ያው ተስፋ ከማስቆረጥ ወደላ አይ ተስፋ አይቆረጥም። እውነት ለመናገር ተስፋ አይቆረጥም። አንተም ተስፋ ቆርጠህ እንደማይሆን አምናለሁ። ሰው ተመልካቾቻችን ይህን ፕሮግራም የሚያዩ ብዙ ወጣቶች አሉ። በነገር ላይ ብዙ ለመኖር የሚሹ ብዙ ትግል ያለባቸው ካንተም በጣም የባሰ አይነት ኢሹ ውስጥ ያሉ ነው። ይሄ ተስፋ መቁረጥ ውሳኔ የሚሆናቸው ብዙ ሰዎች አሉ። አይ ቲንክ ለነሱ ጥሩ ነገር ማድረግ ያለብን ይመስለኛል። ወጣት ሆኖ አብሶ ሀያዎቹ ውስጥ ያሉት የሆነች እድል አለቻቸው። አንድ እድል አለች። በትምህርት ላይሆን ይችላል። ባለፈው ኑሐሚትም ብላለች የትምህርት ጄኔሬሽን ኦልሬዲ አልፎበታል እና ሌሎች እድሎች፣ ሌሎች አማራጮች አሉ እና የእጅ ስራዎች ቢሆኑ መልካም። እውቀት ላይ መሰረት ባያረጉ፣ በትምህርት ብቻ ነው የሚያልፍልኝ ብለው ባያስቡ፣ አይ ቲንክ ቤተሰብም አሁን እያመነበት ነው። በትምህርት ብቻ ሌላ ሆቢ ካላቸው ያንንም ቤተሰብም ኦልሬዲ እያመነ ነው። የድሮ ቤተሰብ አሁን በቃ ልጄ ተምሮ ተመርቆ በቃ የነሱ ሰክሰስ ነው። የአሁኖቹ አይ ቲንክ አፕዴት ሆነዋልና በቃ ልጄ በዛም በዚህም ብሎ በትምህርቱ ብቻ ባይሆንም የውስጥ ፍላጎቱን አውጥቶ ራሱን ብቻ እንትን ይበል የሚል ላይ መጥተዋል። በትምህርት ብቻ የሚለው እሳቤ ቀርቷልና አብሶ ተሰጥኦ ያላቸው የሆነ በዳንስም ይሁን የተለየ በዘፈንም ይሁን የተለየ ተሰጥኦ ያለው ሰው አብሶ ሶሻል ሚዲያ ላይ ያለ ሰው በቃ ተሰጥኦን ብቻ ይጠቀም። በቃ ያቺን ተሰጥኦን ሲጠቀም ያልፍለታል። አሁን ያለፈው ትውልድ የሆነው ኦልሬዲ ያለፈው ትውልድ ውስጥ ስለተቀላቀልኩኝ ወይ ያልፍልሻል ወይ ያልፍብሻል ነውና ኦልሬዲ እኛ አልፎብናል።
አልፎ እናንተ ተሰጥኦ ያላችሁን ተሰጧችሁን ተጠቀሙ ነው የምለው። ተማሩ አልልም፣ ሊትራሊ ተማሩ በትምህርት ያልፍላችኋል ምናምን ሳይሆን ተሰጧችሁን ተጠቀሙ፣ ያላችሁን ነገር ተጠቀሙ። የተጠቀመ ሰው ያልፍለታል። አንድ እድል አለች፣ እሷ እድል ተጠቀሙባት ነው የምለው። ስለነበረን ጊዜ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ እንግዳዬ ስለሆንክ። ተመልካቾቻችን የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ከኢንጂነር ሀብታሙ ጋር ይሄንን ይመስላል። ይሄን ፕሮግራም የተከታተላችሁ በእንደዚህ አይነት ጭንቀት ውስጥ እያሳለፋችሁ ከሆነ ብቻችሁን አይደላችሁም የሚለውን ለማስተላለፍ እንወዳለን። እንዲሁም ደግሞ መኖርን የመሰለ ነገር የለም። ቀጣይ ከሌላ እንግዳ ጋር በሌላ ያልተላኩ መልእክቶች እስክንገናኝ ድረስ መልካም ሳምንት።